There's no prouder tradition than serving in the United States Army. And basic combat training is your first step to becoming a respected member in the profession of arms. Soldier training is demanding, both physically and mentally. But in the end, you'll feel a sense of accomplishment that you'll carry for the rest of your life. During this 10-week training process, you'll learn important Army values, traditions, and skills, such as teamwork, discipline, proper military dress, land navigation, rappelling, and weapons handling. ሰላም ጤና ይስጥልኝ ውድ ተመልካቾቻችን የምትከታተሉት ዲያስፖራ ሚዲያ ኔትወርክ ነው ካሳሁን ይልማ ነኝ ቀደም ሲል የተመለከታችሁት የአሜሪካ ውትድርና ምልመላ አላማው ግቡን የመሳሰሉትን ነው ከጎን የምትመለከቱት የዛሬ እንግዳችን ትውልደ ኢትዮጵያዊ የአሜሪካ ወታደር ዮናስ ባደገን ነው ዮናስ ጤና ይስጥልኝ እንደምን ነህ ጤና ይስጥልኝ እንደምን አለ ካሳሁን ሰላም ነው አመሰግናለሁ በዚህ ሚዲያ ላይ መጥተህ ያለህን ልምድ ለኢትዮጵያውያን ለወገኖችህ እዚህ አሜሪካ ላሉ የአሜሪካ ዜጋም ለሆኑ አሜሪካን ህልምን ይዘው መተው ጥገኝነት ጠይቀው ላሉ ገና የአሜሪካን ህልም ኖሯቸው ደግሞ ጥገኝነት ለመጠየቅ በፕሮሰስ ውስጥ በሂደት ውስጥ ላሉ ወገኖቻችን ያለህን ልምድ ለማካፈል ፈቃደኛ ሆነ ስለመጣህ በጣም አመሰግናለሁ እኔም ይሄንን እድሉን ሰጠኸኝ ለወገኖቻችን መልእክቶችን ለማስተላለፍ ያለኝን ልምድ ሼር ለማድረግ ስለጋበዝከኝ እድሉን ስለሰጠኝ እኔም በጣም አመሰግናለሁ አው ወደ ዋናው ጉዳይ እንሂድ እንግዲህ አንተ አሜሪካ ወታደር ነህ ግን ትውልድህ ኢትዮጵያ ነው አሁን ያለው ሁኔታን በተለይ ትኩረት አድርገን እየሰራንበት ያለውን የሚዲያችንን ተከታትለሃል ያንንም ተመልክተህ ነው ኮንታክት ያደረከኝ በድጋሚ እጅግ አድርጌ ላመሰግን ወዳለው የኢትዮጵያን ጭንቀት እሱን በማየት ነው እኔም እነዚህን መረጃዎች በየጊዜው ለማቅረብ የምሞክረው በተቻለኝ አቅም ባነበብኩት ወገኖች እንዲጠነቀቁ ለማድረግ መረጃ ኖሯቸው መሄድ ያለባቸውን አካሄድ እንዲሄዱ ለማድረግ መረጃ መስጠት ነው የሚዲያ ኃላፊነቱ ከዛም ማለፌ ስቴፖችን ሁሉ እስከማሳየት እየደረስኩ ነው አንተ ደግሞ ስደተኛ ሆነ ታውቀዋለህና አሁን ያለውን ሁኔታ ስታይ እንደው ምን ተሰማህ እንደ አንድ ትውልደ ኢትዮጵያዊ እኔ የተሰማኝ ነገር ትንሽ ድብልቅልቅ ያለ ነው ገሬ ከመፍትም ጀምሮ ምንም አይነት ፍርሃት የለኝም እንደሚፈጠረው ነገርና ትንሽ አሁን ያለው ሁኔታ ለየት የሚለው ብዙ ነገር የሚያስፈራ መግለጫዎች ይሰጣሉ በተለያዩ ሚዲያዎች ከፕሬዝዳንት ትራምፕም የሚመጣ መግለጫ አለ ከእንደገና ከሱ ጋርም ተያይዞ በተለያዩ ኒውስ አውትሌቶች የተለያዩ መረጃዎች ይመጣሉ ለኔ ግን ምንም ያሸበረኝም ያስደነገጠኝም ነገር የለም ምክንያቱም ያለፍኩበት ነው እና እኔ የመጣሁት በኦባማ ጊዜ ነው አንድ አመት ሲቀር አካባቢ ነው እዚህ የደረስኩትና ፕሬዝዳንት ትራምፕ ከመመረጡ በፊት ነው የደረስኩትና በኔ ኤክስፒሪየንስ ከምሰማው ኢንፎርሜሽን ጋር ካረኩትም በጣም ብዙ ሰው ሪፖርትም የተደረገው ብዙ ስቃይ የሚያየው በኦባማ ጊዜ ነው እንጂ በትራምፕ ጊዜ አይደለም ልዩነቱ ምንድነው የትራምፕ እና ኦባማ ብዙ ጊዜ ሲናገር ፖለቲካሊ ኮሬክትድ የሚሉት አነጋገር አለ በጣም አለስሌሶ ረጋ ብሎ ስለሚናገር ምንም ሪፖርት የሚያደርግም ወይንም ደግሞ ለስደተኛ ተቆርቋሪ የሆነ ያስመስለዋል እና ትራምፕ ከሱ ያነሰ ነገር ነው እንጂ ሊያደርግ የሚችለው የባሰ ነገር ያደርጋል ብዬ ነው ያልጠብቅም አው ሀገራቸው ነው እዚህ ሀገር እንደምታውቀው ስለዚህ እኛ እንደ ስደተኛ ሆነን ስለምናየው ነው እንደነግጠው እንጂ ልክ እንደ ኢትዮጵያ ብትኖሮች ሀገር የሚደረገውን ነገር ልንደግፈው እንችላለን ያው የጎት ስደተኝነትን ቁጥጥር በተመለከተ ማለት ነውና ብዙ ነገሩ ምንም የተለየ ነገር የለም ህጉን ነው ያስፈጸሙ ያሉት ህግ እስካከበርክ ድረስና ትክክለኛው ፕሮሲጀር እስከተከተልክ ድረስ ምንም የሚያሰጋ ነገር የለም ብዬ ነው እኔ የማየውና የኛ ኮሚቴዎች የኛ ማህበረሰቦች ኢትዮጵያኖች መረጋጋት ነው ያለባቸው ግን እስከተከተሉ ድረስ የሚፈጠር ነገር የለም ነው የምለው እንደ ማህበረሰብ አሁን ያንን ስናልፈው ሊቀለን ይችላል ካላለፍነው ግን ሁሉ ነገር ከባድ ነው የአሜሪካ አመጣጥ የተለያየ ነው ከኢትዮጵያ ወደ ሁለተኛ ሀገር ወደ ኬንያ ወደ ኡጋንዳ እና ሌሎች ሀገሮች ሄዶ በሪፊውጂ ወደዚህ ጊዜ ጠብቀው ኢንተርቪውን እዛው ጨርሰው በዲፓርትመንት ኦፍ ሆምላንድ ሴኩሪቲ ፕሮሰስ አልፈው ህክምና ምርመራ አድርገው ከዛ በኢንተርናሽናል ኦርጋናይዜሽን ፎር ማይግሬሽን IOM አድርገው እዚህ ሀገር የሚመጡ አሉ በድንበር ደግሞ በተለያዩ የአሜሪካ አጎራባች ሀገራት በዛ አልፈው የሚገቡ አሉ
ቪዛ ጠይቀው እዚህ መተው ቀርተው ጥገኝነት የሚጠይቁ አሉ ለትምህርት መተው የሚጠይቁ አሉ ለሥራ መተው የሚጠይቁ አሉ የተለያዩ የስደተኝነት መንገዶችና ጥገኝነት መጠየቂያ መንገዶች አሉ አንተ አልፈኸው አሁን ሂደቶችን ትክክለኛው መንገድ ከሄድን የምትላቸው ነገሮች አሉ እንደ ማህበረሰብ ግን ምንድነው የሚጎለን ካየው አሁን እኔ መረጃ ሰጥ ታሸብራለህ እንደውም አንድ ሰው ቮይሱም አለ እከሳሃለው የምታስተላልፈው መረጃ ህዝባችንን ለማሸበር የሚል ቮይስ ሜል ሁሉ ደርሶኛልና ምንድነው የሚጎለን እኛ የሚጎለን ምንድነው ኢንፎርሜሽን በትክክለኛ መንገድ አናስተላልፍም አንደኛ እሱ ነው ለኢንፎርሜሽን ክፍት አይደለንም አንከታተልም ብዙ ጊዜ ኢንፎርሜሽኖችን ማለት ነው እዚህ ሀገር እንመጣለን መጀመሪያ በተለያየ መንገድ ከመጣን በኋላ ጠበቃ ቀጥረን ኬዛችንን እንከታተላለን ከዛ ወርክ ፐርሚታችንን እንወስዳለን ቀጥታ ወደ ስራ እንገባለን 16 ሰዓትም 20 ሰዓትም እንሰራለን እንዳለን አላማና ቤተሰብ እንደምንረዳው አይነት ማለት ነው ስለዚህ በስራ ቢዚ እንሆንና ይሄን ነገር ለጠበቃ ሙሉ በሙሉ ሰተን ገንዘባችንን ከፍለን አንከታተል በቃ ዝም ነው የምንለው ከዛ በኋላ እና ብዙዎቻችን ችግራችን ጠበቃ ወረቀት የሚያሰጠን ይመስለናል ግን ጠበቆች ጋር አንተ ወረቀት ብታገኝም ባታገኝም አዝሎንጋስ እነሱ ገንዘባቸውን እስካገኙ ድረስ ለነሱ ማተራ ያደርግ እንዲያውም ምናልባት ዲናየር ተደርገህ ራሱ ምናልባት ወደ ምንድነው የሚባለው አፒል ነው ሪአፒል ብታደርግ እንደ አዲስ የምትዋዋለው ምናምን እኔ አሜን ብዙ ጎበዝ ጠበቃዎች የሆኑ ለኮሚኒቲያቸው የሚያገለግሉ እንዳሉ ሆነው አንዳንዶችም ኢሪስፖንሲብል ሆነው እስከዛ ድረስ እንድትሄድላቸው የሚፈልጉ አሉ ሶ እንደ አዲስ ነው የምትዋዋለው they make more money ማለት ነው ስለዚህ ብዙ ጊዜ እኛ የሚጎለን እዚህ ሀገር መተን ወረቀታችንን እስክንጨርስ ድረስ ሁሉ ጊዜ ፎከሳችን ህልማችን እንቅልፋችን መሆን ያለበት ወረቀታችን ላይ እስክናገኝ ድረስ ማለት እስኪስተካከል ድረስ ግሪን ካርድ ከግሪን ጋር ጥሩ ሲቲዝን እስክናገኝ ድረስ በደንብ መከታተል አለብን ስለዚህ ኬዛችንን ለጠበቃ ከሰጠን በኋላ አጣብረን መቀመጥ ሳይሆን እዛ ኬዝ ላይ ማጠንከር የሚያስፈልጉ ዶክመንቶችን ማቅረብ በጠየቅነው መሰረት በፖለቲካ ጥገኝነት ከጠየቀን በጠየቅነው መሰረት የሚዘጋጁ ዶክመንቶች አሉ ያንን ሰፖርት የሚያደርጉትን ማሟላት አስተርጉሞ ማዘጋጀት ሰልፎች ካሉ እዚህ ሀገር ላይ እዛ ሰልፎች ላይ መሳተፍ ከዚህ በፊትም አብዩዝ የተደረግንበት ነገርም ካለ ማስረጃ ማቅረብ እነሱን አጠናክረን አስተርጉመን ከተዘጋጀን ድረስ ወረቀቱን ማናገኝበት ምንም ምክንያት የለም ስለዚህ ሁሉ ጊዜ ጠበቃ መቅጠሩ ጥሩ ነው ምክንያቱም ገንዘቡ ሰርክል እንዲሆን ይፈልጋል ጠበቆች ስራ እንዲያገኙ ስለሚፈልግ እዚህ ሀገር ፍርድ ቤትም ስትሄድ ዳኞቹ ደስ የሚላቸው ከጠበቃ ጋር ሲያዩ ነው ብቻን ከሚሆን ይልቅ ማለት ነው ስለዚህ ጠበቃ መቅጠሩ ትክክል ነው ነገር ግን ሁሉን ነገር ለጠበቃ ሰተን ቁጭናለን ምክንያቱም ጠበቆች 1000 ደንበኛ ሊኖራቸው ይችላል 800 ደንበኛ ሊኖራቸው ይችላል እኔ ኤክስፒሪየንስ ጠበቆቹ ከኔ ኬዝ ይልቅ የኔ የነበረው ክፍያ በየጊዜው እየሰራ ነው አይደል መንከፍለው በአንድ ጊዜ አንከፍልም እንደውላችን ማለት ነው ስለዚህ ያቺ ቀን ኢንስታልመንት ቀን የምትከፈልበት ቀን ስትረሳ ደውለው ክፍያው አልደረሰችም ለማለት አይረሷትም በፍጹም ያችን ቀን ማለት ነው ግን ኬዝህን አንተ ካልጨቀጨቃቸው በዘረ ትዝ አይሉም ቀጠሮ ሰጥተው ላይ ይገኙም አንዳንድ ጊዜ አንዳንድ ጠበቆች ሁሉም ነው ለማለት ፈልጌ አይደለም በዚህ አጋጣሚ ሚስ ኢንተርፕሬት እንዳታረጉት ጠበቆች እና ስለዚህ ሁሉ ጊዜ ለጠበቆቹ ብቻ ሁሉ ነገር ከምንተው ራሳችን ላይ መስራት ኬዛችንን መከታተል አዲስ ፖሊሲ የሚወጡ ነገሮች ካሉ በእነሱ መሰረት ማዘጋጀት ነው ያለብንና ይሄ ጉድለት ስላለ ሁሉ ጊዜ እዚህ ጋር አሳይለም ወይም ጥገኝነት ጠይቀን የምንቀመጥ ሰዎች እጃችን አጣምረን መቀመጥ የለብንም ሁሉ ጊዜ አዳዲስ የሆኑ ከስቴት ዲፓርትመንት የሚወጡ ሪፖርቶችን ማዘጋጀት አለብን ከሀገር ቤት የሚመጡት ዶክመንቶች በጠየቅነው አሳይለማችን በጠየቅነው መሰረት ሰፖርቲንግ የሚል ዶክመንቶች ማስተርጎም አለብን ማዘጋጀት አለብን እና ሁሉንም ጨርሰን ነው ጠበቆቹ ጋር መሄድ ያለብን እንጂ ጠበቆቹ በራሳቸው ምንም ያደርጉት ነገር የለም እኛ የሰጠናቸውን ስለሆነ የሚያቀርቡት እኛ ሁሉንም ዶክመንት ማጠናከር አለብን ባይንድ አድርገን ማዘጋጀት አለብን ነው የሚለውና እንደዚህ አይነት ክፍተቶች አሉ ብዙዎቹ የሚገባቸው ኢንተርቪው ላይ ዲናይ ሲደረጉ ፍርድ ቤት ሄደው ዲናይ ሲደረጉ ነው የሚባንኑት እና ጠበቃውንም መውቀስም ማመስገን የሚመጣው እዛ ጋር ነውና ሁሉ ጊዜ ጠበቃው የቀረበለትን ነገር አስተካክሎ በጉ መሰረት ማስገባትና ያንን ዲፌንድ ማድረግ ነው እንጂ ላንተ ኬዝ የሚያወጣው የሚሰራው ምንም የተለየ ማጂክ የለም ምክንያቱም ከ1000 በላይ ከ500 በላይ ከስተመሮች ይኖራቸዋል ብዙዎች የጠበቃ ፈርሞች ወይንም ኦፊሶች ከ5 ሚሊዮን በላይ ነው ሜክ የሚያደርጉት በአመት ማለት ነው ስለዚህ ለአንድ ሰው ብለው አይደለም የተቋቋሙ ስለዚህ እነሱም ቢዚ ስለሚሆኑ ይሄን ከግምት በማስገባት ሁሉ ጊዜ ፎከስ ማድረግ አለብን ሁሉ ጊዜ ኬዛችንን መከታተል የኛ ድርሻ ነው የምለውና እንደዚህ አይነት ክፍተት ስላለ እየሰራን መንቃት አለብን ይሄንንም እንደ ልክ እንደ ስራችን እንደ
ምግብ ጧት ተነስተን እንደምንበላው ሻወር እንደምንወስደው መከታተል አለብን ነው የሚለው። ያንን ክፍተት ነው እኔ ያየሁት ብዬ ነው ማለት። አመሰግናለሁ። የኢሚግሬሽን ጉዳዮችን የራሳችንን ጉዳይ በኦንላይንም በምንም መከታተል ይቻላል። የቋንቋም ችግር ካለ የማወቅም ያንን አካውንቶችን ክሬት አድርጎ ጉዳያችንን የመከታተል ወይም ትክክለኛ ስልክ ቁጥሮች አሉ እነዛን ቁጥሮች አግኝቶ ኮንታክት የማድረግ ወይም በኢሜይል እነዛን የማግኘት ችግር ካለ እንኳን በአካባቢያችሁ በአቅራቢያችሁ ያለን ሰው የመጠየቅ ነገር እሱም ይጎላል። እንደ አንድ ነገር በጥብቅና ያው እሱ እንዳነሳው ነው ኢሚግሬሽን ኦፊሰሮች በጣም ጥሩ የሚያገለግሉ ኮሚኒቲዎቻቸውን አሉ። ግን እኔ አሁን በርካታ ስልኮች በድምጽም በጽሁፍም አሉ የጠበቃ ቢሮአቸው ሄደው ስቅስቅ ብለው ያለቀሱ ሰዎች እንዳሉ ሲደውሉ ጉዳያቸውን ለመጠየቅ ራሱ ማንነታቸውን ማን ብሎ እስከመጠየቅ የሚደረስበት አለ። ያም ምንድነው ኮንቲኒየስ ክትትል ስለሌለ ከአመት በኋላ ከ3 አመት በኋላ ያ ጠበቃ ጋር ሲኬድ ሰውየው በዛ መሃል ስንት እንግዳ አስተናግዷል። ዮናስ አመሰግናለሁ። አንተ እንግዲህ አሁን ያለህበት ደረጃ ውትድርና ነው። በዚህ ሂደት ውስጥ አልፈሃል። የስደት ህይወትህን እስቲ ከመጀመሪያው ጀምሮ እዚህ የደረስክበትን ተመልካቾች ቢያውቁት የበለጠ ትምህርት ያገኙበታል። ተስፋ አይቆርጡም። ጠንክረው አሁን ካሉበት የጭንቀት ጊዜ አልፈው ትልቅ የሚፈልጉትን እዚህ ሀገር የመጡበትን ዋጋ ጊዜ ግማሹ በባህር በጫካ አጠገቡ ሰው እየሞተ እዚህ የደረሰ አለ። ሌላው ደግሞ ገንዘቡን ከስክሶ እዚህ ሀገር መጥቶ የዚህን ሀገር ህይወት ለመኖር ያለ ያው ተመቷል። እስከ ተመጣ ድረስ ህይወት አለና አንተ መነሻን የስደት ህይወትን አስቃኝን። ያ እኔ ወደ አሜሪካ ሙቭ ያደረኩት በ2015 ነው በፈረንጆች አቆጣጠር ማለት ነው። ከዛ በፊት ኢትዮጵያን ኤርላይንስ ነበር የምሰራው ግሎባል ኮል ሴንተር ውስጥ የከስተመር ሰርቪስ ሪፕሬዘንታቲቭ ሆኜ የግሎባል ኮል ሴንተር ማለት በስልክ ሪዘርቬሽን መያዝ ቲኬቶችን ኤክስቼንጅ ማድረግ መቁረጥ ላይ ነበር ነው የምሰራው። እዛው አቪዬሽን ስኩል ሰልጠኜ ነበር እዛው የተቀጠርኩት እንደማንኛውም ሰው ተወዳድሬ። ከዛ በኋላ 2015 ላይ ያው ኢትዮጵያ ውስጥ የነበረውን የፖለቲካ ሲቹዌሽን ይታወቃል። ያኔ ሁኔታዎችን አገናዝቤ አይ በቃ ከዚህ ሀገር መውጣት አለብኝ ብዬ ወሰንኩኝ። እንደማንኛውም ሰው ቪዛ ጠየቅኩኝ፣ የጎብኝት ቪዛ ሜክሲኮ ኤምባሲ እንዳጋጣሚ ሆኖ አገኘሁኝ። ከዛ እሱን ይዤ የስፔን ኤምባሲ ሄድኩ። የስፔን ኤምባሲ ደግሞ የትራንዚት ቪዛ ጠይቄያቸው እሱን ካገኘሁኝ በኋላ በስፔን በኩል አድርጌ ወደ ሜክሲኮ ገባሁኝ ማለት ነው። በካንኩን ሜክሲኮ ያው ቅድም እንዳወራ ነው በስልክ እንዳጋጣሚ አንዳንድ ነገሮች እንትን ላይ ገጥሞኝ ነበር። ሜክሲኮ ላይ ካንኩን ላይ ከፖሊሶች ጋር ትንሽ ግብግብ ነበረ። እንመልሳለን ብለው ያስፈራረዋል። ትንሽ ቋንቋ የምትችል ኮሚኒኬት ማድረግ የምትችል ከሆነ ችግር የለውም ታልፈዋለህ። ያው እንደምንም ብለን ከዛ አለፍን። ከዛ በኋላ ወደ አሜሪካ ድንበር ወደኖች ከተማ ወደ ሬኖሳ መጣሁኝ። ወደ ሬኖሳ ከመጣሁኝ በኋላ ያው የፖለቲካል ጥገኝነት ጠይቄ ወደ አሜሪካ ገባሁኝ ማለት ነው። እንደዛ ነው አገባቢ። 5 ሜክሲኮን የሚያዋስኗት። ስለዚህ እኔ በቴክሳስ በኩል ነው የገባሁት። 4 ስቴቶች ናቸው አይ ቲንክ። እኔ በቴክሳስ በኩል ነው የገባሁት። ቲዩሃና ላይ ሆኖ የደወሉልኝ አሉ። በዛ ገብተው ደግሞ አሁን ኢምፕሎይመንት አውቶራይዜሽን ብቻ ያላቸው አሉ። ዲቴንሽን ሴንተር እስር ቤት ውስጥ ያሉና ኢሚግሬሽን የኮርት ፍርድ ቤት እየጠበቁ ያሉ አሉ። እንዴት ጉዳይን ተከታትለህ የሚፈለገውን ወረቀት ለማግኘት ቻልክ? ያ በእኛ ጊዜ በጣም አስቸጋሪ ነበር እውነት ለመናገር። አሁን ትራምፕ ከመመረጡ በፊት የመጡ ልጆች ካሊፎርኒያን በኩል በተለያየ በኩል ሲገቡ አይ ቲንክ እስር ቤቱ ሞልቶባቸው ይሆን ወይንም በዲሞክራቶች ፖሊሲ ምክንያት ይሆን አላውቅም፣ ወዲያው እንደገቡ ስፖንሰር ካላቸው ወደ ቤታቸው ነው የሚሄዱት። አይታሰሩም፣ ዲቴን አይደረጉም ማለት ነው። በእኛ ጊዜ ግን የነበረው በጣም አስቸጋሪ ሁኔታ ነበረ። በጣም ፍርሃት ነበር ዲፖርት እንዳንደረግ። ዲቴን አደረጉን። ከዛ በኋላ ወደ ፖርት ኤልዛቤት የሚባል የዲቴንሽን ሴንተር ወደዛ ትራንስፈር አድርገውን ከዛ 8 ቀን ከቆየን በኋላ ከእንደገና ማያሚ ተዘዋወረን ማለት ነው። በአውሮፕላን ተጭነን ታስረን ነው በነገራችን ላይ ዝም ብሎ አይደለም። ይሄ የፊልድ ትሪፕ ሳይሆን በደንብ ታስረን ተጭነን ሄድን። ከዛ ማያሚ እስር ቤት ገባን። እዛ ሆነን ጉዳያችን መከታተል ጀመርና እንዳጋጣሚ ሆኖ እዛ ማያሚ አካባቢ ማጆሪቲ ኩባዎችና ስፓኒሾች ስለሆነ የሚኖሩት ብዙም ስለ ኢትዮጵያ ብዙ ሙቀት የላቸውም ስለ ፖለቲካው ማለት ነው። ስለዚህ ጀጆቹ
እኛም በስነ ስርዓት ዳኝተው የፖለቲካ ጥገኝነት ጥያቄያችንን ለማስተናገድ በጣም እውቀቱ ስላልነበራቸው ብዙ ጊዜ ቴክሳስ ከቆየ የቴክሳስ ዳኞች ብዙ እውቀቱ ስላላቸው ስለ ኢትዮጵያ ብዙዎቹ በዛ ዲቴንሽን ሴንተር ውስጥ ነው በ3 ወር ጨርሰው ይወጡ ነበር። ወደ ማያሚ ግን ትራንስፈር ከተደረገ ወደ ፍሎሪዳ በጣም ከባድ ነው። እዛ አያውቁትም እና ያለህም ተደረገው ከእንደገና ጠብቀህ ዲፖርቴሽን ፕሮሰስ ያደርገዋል። ኤምባሲ ኮሚኒኬት ያደርጋሉ። የኛ ኤምባሲ ያ ጊዜ የትራቭል ዶክመንት ይሰጥ ነበር እና የኤርትራ ኤምባሲ ስለማይሰጥ ብዙዎቹ እንደውም ኤርትራዊ ነን ምናምን ብለው ነው የወጡት። እኔ ግን እንዳጋጣሚ ነበሩኝ ቤተሰቦቼ ረድተውኝ በእነሱ አማካኝነት ነው ስፖንሰር ተደርጌ የወጣሁኝ። በውጭ ኬዜን እከታተላለሁ ብዬ የሆነ ቦንድ ይጻፍልሃል እሱን ቦንድ ፈርሜ የሚከፈለውን ከፍዬ ነው የወጣሁት እና ከዛ በኋላ ነው ወጥቼ ከ5 ወር ቆይታ በኋላ በውጭ መከታተል የጀመርኩት ኬዜን በ1 አመት ከ8 ወር ውስጥ ጨረስኩኝ ማለት ነው። ውጭ ሆኜ እንደዛ ነበር የኔ። ምን ያህል ጊዜ ታሰርክ? 5 ወር ነው የሚሆነው። በአጠቃላይ 3 የተለያዩ የስደተኛ ማቆያ ዲቴንሽን ሴንተር ውስጥ ነው። ግን የስደተኛ ማቆያ ሲባል ዝም ብሎ ማቆያ ነው በቃ ጀስት ኖርማል እስር ቤት ነው። ዩኒፎርም ለብሰህ ትቆጠራለህ፣ በየቀኑ ወደ ምግብ ቤት ትሄዳለህ፣ ትታሰራለህ። በቃ እስር ቤት ጀስት ኖርማል እስር ቤት። ልዩነቱ ምንድነው? ስደተኛ ነው ሁሉም እዛ ውስጥ ያለው። እስር ቤት ውስጥ የነበረህን ህይወት አስታውሰን። ቀላል አይሆንም 5 ወር እስር ቤት ነው። እስር ቤቱ ሁለቱሊ በጣም ንጹህ ነው። የሚያስጨቅንቀው ወረቀት አግኝተን እንወጣለን ወይንም ኬዛችንን ውጭ እንከታተል ወይስ ወደ ሀገራችን ይመልሱናል የሚለው ነገር በጣም ያስጨንቅ ነበርና ብዙ ጊዜ እንቅልፍ አንተኛም ነበር። በጣም ነበር የምንጨነቀው። ግማሹ በሃይማኖት ሄዶ የሚጸልይ አለ፣ ግማሹ የሚሰግድ አለ፣ ግማሹ የሚያማርራል፣ ተስፋ የሚቆርጥ አለ። እኔ ግን ሁልጊዜ ፖዚቲቭ ነበርኩኝ። በቃ ሁልጊዜ እወጣለሁ ነው የምለው። ስለዚህ ወረቀቶችን አስመጣለሁ፣ ከኢትዮጵያ እከታተላለሁ። ዲፖርቴሽን ኦፊሰሮች የሚባሉ አሉ፣ እነሱን አነጋግራለሁ። እኔም እንዳጋጣሚ ከማያሚ ወደ ሌላ እስር ቤት ተዘዋውሬ ነበር እና ኬሲል ማያሚ ነበር። በመጀመሪያ ብሮዋርድ ነበር የሚባል ከዛ ትንሽ ችግር ተፈጥሮ ወደ ማያሚ ወሰዱ። ከማያሚ ብሮዋርድ ካውንቲ እያተመላለስን ነበር ኬዛችንን ፍርድ ቤት እንከታተለው ማለት ነው እስር ቤት ውስጥ። ግን እኔ እዛ ሆኜ ማያሚ ያሉትን ዲፖርቴሽን ኦፊሰሮች ግሪቫንስ በማስገባት በውክልና ኮሚኒኬት አደረጋቸው ነበር እና ይሄን አሟል ይሄንን አዘጋጅሉኝ ነበር እና የመጨረሻው ውሳኔ ሊወሰን ማለት ነው 2 ቀን ሲቀረኝ ነው እኔ በውጭ ከተታተላለሁ ብዬ የወጣሁት። ቢወሰን ኖሮ ያኔ ዲናየር ነው የሚባለው 100% ዲፖርቴሽን ያዘጋጁሽ ነበረ ማለት ነው። አንድ በጣም መጥፎ ዳኛ ነበረ በዛ ጊዜ ነበረ። በዛ መሰረት ውጭ ተከታትዬ እንትን አልኩኝ። ግን በጣም ጨንቅ ነበርና ብዙ ጊዜ እኔ ስትረስድ መሆን ስለማልፈልግ ከስፓኒሾቹ ጋር ኳስ እጫወታለሁ። ለአንዳንድ ሰዓት ረፍት አለን ወተን የምንጫወትበት ባስኬትቦል ከነሱ ጋር እጫወታለሁ። ፑሽአፕ እንሰራለን። ባስኬትቦል ስኮር ያደረገ ሰው ሁላችንም ፑሽአፕ ያሰራናል። ኳስ እጫወታለሁ፣ ከነሱ ጋር ጨቃጨቃለሁ በስፓኒሽኛ ላይክ ራሴን ስትረስፉል ሲቹዌሽን ለማራቅ። ከዛ ልክ እሱን ደግሞ እንደጨረስን ደግሞ ወደ መኝታ ስንሄድ ምግብ ይቀርብልናል። ወደ ካንቲ ሄደን ወደ ሬስቶራንት ያኔ በደንብ ነው የምበላው ዘጭ አድርጌ እንቅልፍ እንዲወስደኝ በቃ። ከዛ በኋላ እሱን በልቼ ለት ነው በዛ ነው ያሳለፍኩት። ግን እስር ቤት ውስጥ ያለ ድብድብ መጥፎ ነገሮች ሬጉላር የወንጀለኛ እስር ቤቶች ያለው አይነት የለም። እንደዛ አይነት ላይፍ ሁሉ ዲቴንሽን ሴንተር ውስጥ እንደዛ አይነት ነገር የለም። ሁሉም ተመሳሳይ ኬዝ ነው ያለው። ሁሉም ከሴንትራል አሜሪካ በብዛት የሚመጣው ከኤልሳልቫዶር፣ ከኒካራጓይ፣ ከጓቲማላ እና ከባንግላዴሽ ወይ በጣም ብዙ ሰዎች አሉ። ከባንግላዴሽ፣ ከህንድ አብዛኛው እንደዛ ነውና ሁሉም በቃ ለኢኮኖሚካል ጥገኝነት ለመጠየቅ ነው የሚመጣው። ከዛ ኤሪያ የሚመጣው አብዛኛው ሰው ማለት ነው። የኛም ደግሞ ከኛ አካባቢ ደግሞ የሚመጣው የፖለቲካል ጥገኝነት ስለሆነ እንደዚህ አይነት ነገሮች የሉም። ትግስተኛም አይደሉም ሴኩሪቲዎቹ። ኢቨን የሆነ እንደ ቀልድ ራሱ ብትጣላ ለብቻ ነው የምትታሰረው፣ ወደ ሌላ ቦታ ትቀየራለህ እና እንደዚህ አይነት ቫዮለንት የሆነ ነገር የለም። አንዳንድ እስረኞች አሉ በቫዮለንት ታስረው ኖርማል ፍርዳቸውን ጨርሰው ለዲፖርቴሽን የሚዘጋጁ አሉ። ዲፖርት ከመደረግ በፊት ዳኛ ፊት ትቀርባለህ። እዚህ ሀገር የምትቀርበት ምክንያት አስረዳ ተብለህ ማለት ነው። ስለዚህ ዜጋ ካልሆንክ ማስረዳት ካልቻልክ ዲፖርት ትደረጋለህ። ማስረዳት ከቻልክና ግን የፋሚሊ ታይ ካለ አሜሪካ እንድትቀር ይደረጋል ማለት ነው። እሱን አብራርተህ ለዳኛ እድል ይሰጠዋል። እነሱ የራሳቸው ሴክሽን የራሳቸው መታሰሪያ ቦታ ለብቻ አላቸው ዲቴን የሚደረጉበትና ልብሳቸውን ቀይ ነው፣ እንደኛ አይደለም። የኛ ብሉ ብላክ ነው፣ የነሱ ደረጃ አለው፣ ለየት ያለ ነው የነሱ ለብቻ የሚታሰሩበት ማለት ነው። እና እንደዚህ ቫዮለንት የሆነ ነገር እነሱ ኦሬዲ ፍርዳቸውን ጨርሰው የመጡ ማለት ነው። ሜክሲኮ ውስጥ አንተ ብዙ አልተሰቃየህም፣ አልቆየህም፣ ወዲያው ነው የገባኸው? ያ እኔ እስከ አሜሪካ ድንበር ድረስ በአውሮፕላን ነው የመጣሁት። ቪዛ ስለነበረኝ የሜክሲኮ ምንም አልተንከራተትኩም።
ትንሽ ሜክሲኮ ሲቲ ላይ ትንሽ ችግር ገጥሞኝ ነበረ። በ4 በ5 በ6 ፖሊስ ተከብቤ ሲያዋኩቡ ነበረ። ለምን መጣ ወዴት ነው የምትሄደው? ያው ቱሪስት እንደሆንኩ ነገርኳቸው። ግን ያልከፈልከው ነገር አለ መክፈል አለብህ ምናምን ብለው እሺ ልክፈል ብያቸው ኖ አሉኝ። ኢንተርናሽናል ኤርፖርት ስለሆነ ያው ገንዘብ ማስሰጣቸው መታየት አይፈልጉም እና መጨረሻ ላይ አጣርተው በቃ ሄዳሉኝ። ሄድኩኝ እና ብዙ ችግር አልገጠመኝ እውነት ለመናገር ሜክሲኮ ላይ ማለት ነው። አሜሪካ አሁን የገባህበት 5 ወር ቀላል አይደለም እስር ቤት ውስጥ መቆየት። ጠብቀው ነበር? አእምሮ ውስጥ ነበር? ከዛ ስትመጣ ለብዙ ነገር አእምሮ ዝግጁ ነበር? እውነት ለመናገር እንደምታሰር ዲቴን እንደምደረግ አውቃለሁ፣ ዝግጁ ነበርኩ። ግን ያላወቅኩት ነገር እንዲሁ በቀላሉ ወረቀት የምታገኝ ነው የሚመስል። በቃ በዛ ኩል ትመጣለህ፣ ሰው ይፈልጋሉ የሚባል ወሬ አለ። በቃ ይሰጡ ዝም ብለው እንደዚህ ፈርመው በቃ ሄዱታ ምትል ነው የሚመስል። ግን እንደዛ አይደለም። በጣም የጭንቅ ጊዜ ነው ያሳለፍነው የነበርነው ጊዜ ማለት ነው፣ ዲቴን በምንደረግበት ሰዓት ማለት ነው። እና አይ ቲንክ እሱን መሰለኛው ትራምፕ ለማምጣት የፈለገው መልሶ ማለት ነው። እና ትራምፕ ከመምረጡ በፊት በቅርቡ የመጡ ሰዎች ማንም ዲቴን የተደረገ የለም፣ ቀጥታ ነው የገባው ወክ እያደረገ። ካቼን ሪሊዝ ነው የአምሳሉ ቀርቦ አይሲ በቃ ትይዛለህ ትመዘግባለህ መልቀቅ ነው። ካቼን ሪሊዝ ነበር የሚባለው። እና በእኛ ጊዜ ግን በኦባማ ጊዜ ነው የመጣውታ። ስለዚህ እንዲያውም በሚገርም አጋጣሚ በኦባማ ጊዜ ስለሆነ ዲቴን የተደረገው በጣም ሃርሽ የሆነ አካሄድ ነበር ሲከተሉ የነበሩት። እና ባይገርም እኛ እዛ እስር ቤት ውስጥ ሆነን ማለት ነው ዲፖርት የተደረጉ ጓቲማላዎች እና ኤልሳልቫዶራውያን ከኛ ጋር የነበሩ ማለት ነው። እኛ ከዛ ሳንወጣ ተመልሰው ከእንደገና ተይዘው ይመጣዋል አገራቸው እንደገና ብንበር አርፈው እኛ እዛ ቁጭ ብለን የመጣዋል ከአንድ ፖሊስ ማይቻሉ አስታውሳለሁ። ይገርማል። ያ አገራቸው ደርሰው አቆራርጦ ይመጡና ደግሞ እንደገና ተይዘው እዛው እኛ ሳንወጣ ከእስር ቤት ማለት ነው። እና በጣም መጥፎ ጊዜ ነበር ያኔ ነበር። አልገረምህም? የተለያየ ዜጋ ስታይ ይሄ ሁሉ ሰው አሜሪካንን እንደዚህ ይናፍቃል? በተለይ ህንድ ምናምን ስታይ አልደነገጥክም? እኔ በጣም ነው ሰርፕራይዝ ነው የሆንኩት። ባይ ዘ ወይ ካናዳዎችም ነበሩ የታሰሩ፣ ከአየርላንድም የታሰረ ሰው ነበረ አየርላንዳዊ። እነሱ ብዙ ጊዜ ኦቨርስቴ ሲያደርጉ የቪዛ አስረው ሪፖርት የሚያደርጓቸው እና ቀልድ አያውቁም አይሶች። ካናዳዊ ስለሆንክ እንግሊዛዊ ስለሆንክ አትታሰርም ማለት አይደል፣ ነጭ ስለሆንክ የሚባል ነገር። እንደውም አስታውሳለሁ አሁን ስሙ ጠፍቶኝ ነው እንጂ ከአየርላንድ ከኛ ጋር ልጅ አጋጣሚ እሱ የታሰረበት ምክንያት ለትምህርት ነው የመጣው እና ፓይለት ስኩል ነበር የሚማረው ማያሚ ውስጥ። እንደ አጋጣሚ ትምህርት ቤቱን ሲቀይር ካንስል አደረጉበት ቪዛውን። በዛ ምክንያት ተይዞ ዲፖርት ተደርጓል እና ከኔ በጣም ነበር የሚግባባው እና በቦንድ ውጣ እየተባለ አይ በቦንድ አልወጣም ብሎ አሳይለም ጠየቀ። በነገራችን ፖለቲካዊ ጥገኝነት ማለት ነው። ፖለቲካ ጥገኝነት ጠይቆ ኢንተርቪው አደረጉትና ወዲያው ዲናይድ። እንደውም እየሳቁ ነበር ኢንተርቪው የሚያደርጉት ማለት ነው። ከአየርላንድ መጥቶ የፖለቲካ ሳይንስ ሲጠይቅ ማለት ነው። እና እንደዛ አድርገውት ዲናይድ ብሎት መጥቶ እየነገረን ስንስቅ ነበረ። እኛ ራሱ መጀመሪያ አማክሮኝ ነበር፣ አይሆንም አንተ ከአየርላንድ ነው የመጣው ፖለቲካል ጥገኝነት ሊሰጥ አይችልም፣ ምክንያቱም ምንም አይነት ፕሮብሌም አይኖርም። ያው ታውቃለህ አየርላንድ ምን ያህል ሀገር እንደሆነች ማለት ነው በአውሮፓ ውስጥ። እና ጥገኝነት አድርገው ዲናይድ አድርገው ዲፖርት አድርገውታል አስታውሳለሁ። ኦቨርስቴ ስላደረገ ማለት ነው በቪዛ። እና በተለይ ማያሚ አካባቢ የነበሩት የአይስ ኤጀንቶች በጣም ኃይለኞች ናቸው፣ ቀልድ አያውቁም። ቪዛውን ሳያልቅ በፊት ቶሎ ጥገኝነት መጠየቅ ነበረበት። የሚጠይቅም ከሆነ እንዳላለመታሰር ማለት ነው። ያው ያቺ ወረቀቷ ካለች አያስሩም። በቦንድ መውጣት ይችላል ነበር። ቦንዱን አልፈልግም ብለው ነው ቦንድ አቅርበውለት፣ ቦንድ ገንዘብ አስይዘው አይ ቲንክ ገንዘብ ላይ ኖረው ይችላል ወደ ሀገሩም ትኬት ቆርጦ መሳፈር ይችላልና አስተካክሎ መምጣት ይችላል ነበር። ግን ሰም ሪዝን እዛው አሳይለም ጠየቀ፣ እሱን ዲናይድ አደረጉት። ከዛ አስረው ዲፖርት አደረጉት ወደ አየርላንድ ማለት ነው። እና የቻይኖችም አሉ፣ ከተለያየ ሀገር ይመጣል። ከቻይና ይመጣል፣ ከኔፓል፣ ከቱርክ እና ብዙ የዓለም ህዝቦች ሁሉ አሉ እዛ። ይገርማል። አሁን እስር ቤቱን አይተነዋል። ከእስር ቤት ወጣ። ከዛ በኋላ ያለውን ደግሞ ከዚህ ማስታወቂያ በኋላ ተመልሰን እንመለከተዋለን። ተመልካቾቻችን የምትከታተሉ ዲያስፖራ ሚዲያ ኔትወርክ ነው። ካሳሁን ይልማ ነኝ። የአሜሪካ ወታደር የሆነው ወንድማችን ዮናስ ባደግ የህይወት ልምዱን እያካፈለን ነው። አሁን ብዙዎች ካሉበት ጭንቅ እንዴት መውጣት ይችላሉ፣ እንዴት የፈለጉትን ህልም ማሳካት ይችላሉ፣ እሱ የደረሰበትን ደረጃ እናያለን። የተለያየ ልምድ ስላለው ይጠቅማል
ይሄ ልምዴ ለብዙዎች ማካፈል እችላለሁ ፈቃደኛ ነኝ ብሎ ነው የቀረበው። ብዙዎቻችሁ ለሱ ምስጋና እንድታቀርቡ እኔም በዚሁ አጋጣሚ በድጋሚ አመሰግናለሁ። ማስታወቂያውን እንከታተል። የ78000 ብር ቅናሻችን ሳያበቃ ለ8 ደንበኞች ብቻ እድል እንሰጥ ነው። አሁኑኑ ስክሪን ላይ በተቀመጠው ስልክ ደውለው ሲመጡ የጠዋት ፀሐይና ቆንጆ እይታ የሚያዩ ቤቶችን በ8% ቅድመ ክፍያ ብቻ 60% የባንክ ብድር በረጅም ጊዜ የሚከፍሉት ከባለ 1 እስከ ባለ 4 መኝታ በተለያየ የካሬ አማራጭ እናቀርብሎታለን። ስለዚህ ከዚህ በፊት እድሉን ያልተጠቀማችሁ ደንበኞች አሁን ይደውሉ። DMC Real Estate such as the Confidence Course, Team Development Course, Rappel Tower, and MBC Chamber. This is where you start your fitness transformation. The Army Combat Fitness Test is administered so you will see how you do on your first PT test. This will consist of a deadlift, standing power throw, push-ups, a sprint drag carry, the plank, and a 2-mile run. And you'll learn basic soldier tasks like how to pack and load your rucksack and clean your issued weapon. ተመልካቾቻችን ዲያስፖራ ሚዲያ ኔትወርክ ነው። የአሜሪካ ውትድርና እዚህ ደረጃ ላይ ደርሷል። ወንድማችን ዮናስ ባድክ ያለፈበት ህይወት ግን ብዙዎች ዛሬ ባሉበት ጭንቅ ነው። ከሀገር መሰደድ፣ በሰው ሀገር ማቋረጥ፣ በድንበር መግባት፣ መታሰር፣ በእስር ቤት ውስጥ ለ5 ወራት መቆየት፣ ይህን ሁሉ አይተናል። እንቀጥል። ከእስር ቤት ወጣ። ከዛ በኋላ ያለው የጥገኝነት መጠየቅ ሂደትህ እንዴት ነበር? ያ ከእስር ቤት ከወጣሁኝ በኋላ ያው ለአይኤስ ኦፊስ ሪፖርት ማድረግ ነበረብኝ። በባልቲሞር በሚገኘው የፊልድ ኦፊስ ሪፖርት አደረኩኝ። ቤተሰቦቼ ጋር አረፍኩኝ፣ እነሱ ተቀበሉኝ። ከዛ በኋላ ያው ሂደቱን ተከትዬ ወርክ ፐርሚት አመለከትኩኝ። ወርክ ፐርሚቴን ካገኘው በኋላ እንደማንኛውም ሰው መንጃ ፈቃዴን አወጣው፣ ሶሻል ሴኩሪቲ አወጣው። ያው ተቀጥሬ መስራት ጀመርኩኝ። እንደዛ ጠበቃ ጋር ሄደሃል? ይቅርታ ላቋርጥ። ጠበቃ ጋር ሄጃለሁ። እንዳጋጣሚ ሲልቨር አካባቢ አለን የሚባል ነጭ ጠበቃ ሰዎች ጠቆሙኝ። እሱ ጋር ሄድኩኝ። እሱ ጋር ነው የሄድኩት መጀመሪያ። ያው ተዋዋልን። በዛ ጊዜ እንደዚህ ውድ አልነበረ። አሁን አይ ቲንክ አይ ዶንት ኖ ምን ያህል እንደሚያስከፍሉ ሚኒመም፣ ግን እኔ ጥሩ ክፍያ ነበር ያን የከፈልኩት የተስማማው። በዛ መሰረት ያው 500 እያደረኩኝ ከፍዬ ጨረስኩኝ። ከዛ እሱ ኬዜን ተከታትሎልኝ እኔም ያው እንዳልኩ አብዛኛው ፓርት ሁሉን ነገር ቀደም የጠቀስኩት ነገሮችን ቀን ከሌሊት እየሰራው እያስተካከልኩ ኬዜን በደንብ እያጠናከርኩ የሜዲካል እንትኖችን ሰብስቤ ሰጠሁት። ማይናሊ ፍርድ ቤት ቀረብን። 5 ደቂቃ አልፈጀም ነው ወረቀት ሳገኝ ማለት ነው። በአመት ከ8 ወር ነው የጨረስኩት ወረቀቴን ቀደም እንደነገርኩ ማለት ነው። ከዛ በኋላ እንደማንኛውም ሰው አጫጭር ኮርሶች ወጥቼ የአይቲ ስራ ላይ የተወሰነ ጊዜ ሰርቼ ነበረ። ከዛ በኋላ ያው ኮቪድ መጣ። ኮቪድ ሲመጣ ስራ ማጣቶች ምናምን መጡ። ከእንደገና ተመልሼ ትምህርት ቤት ገባሁኝ እና እየተማርኩኝ እንዳለ ነው አሁን ወደ አርሚ በፓርታይም ናሽናል ጋርድን የሜሪላንድን ጆይን ያደረኩት ማለት ነው። በዚህ ወረቀቱን በማግኘት እና በፕሮሰሱ መሀል ያለው ላይ ትንሽ እንቆይ። ጠበቃ ጋር ሂደሃል። ከዛ በኋላ የስራ ፈቃድ ይመጣል። የት ከተማ ኖርክ? ወረቀቱን እስክታገኝ የነበረው የህይወት ጫና ምን ይመስል ነበረ? ወይስ ሪላክስድ ነበርክ? ብዙም አልተጨነቅም? ዝም ብለህ ስራህን ትሰራ ነበር? አሁን ብዙዎች በዛ ሂደት ውስጥ ያሉ ስለሆነ ያችን ብታካፍል ብዬ ነው። እሱ ትክክል ነው። እኔ እንዳጋጣሚ ሆኖ ቤተሰቦቼ ያረፍኩባቸው ቤተሰቦቼ እነሱ ጋር ስለሆነ የተቀበሉኝ ለብዙ ጊዜ እዛ ነው የተቀመጥኩት እና ብዙም እንደዚህ ጫናዎች አልነበሩብኝም። ስለ ምግብ አልጨነቅም፣ ስለ ቤት ኪራይ አልጨነቅም። ሰው ያገኘሁትን ገንዘብ የሰራው መኪናዬንም የገዛው ከዛ በኋላ በመኪና የተንቀሳቀስኩ የምፈልገውን ነገር አደርግ ነበር እና ጫና አልነበረብኝም። እንዳልከው ግን እዚህ ሆስት የሚያደርግ ሰው ከሌለ፣ ቤት ኪራይ የምትከፍል ከሆነ፣ መንጃ ፈቃዶች ከሌሉ፣ ትራንስፖርት ከአንድ ቦታ ወደ አንድ ቦታ ለመሄድ በጣም ሩቅ ነው። ብዙ ሰዓታትን ነው የምትፈጀው በባስ በትሬን እየሄድክ፣ ከባድ ነው። እኔ ግን እንደዚህ አይነት ነገሮችን ፌስ አላደረኩም እና በዚህ አጋጣሚ ቤተሰቦቼን አመሰግናለሁ ያንን ነገር ላደረጉልኝ ማለት ነው። እና ብዙ ጫናዎች አልነበሩብኝም። ሰው እኔ በምፈልገው አቅጣጫ ነበር የምሄደው። ስፈልግ እማራለሁ፣ ስፈልግ እሰራለሁ ማለት ነው። እና ትልቅ እርዳታ ነበር ከቤተሰብ ያገኘሁት። እሱ ለኔ ጠቅሞኛል። ለዛ ነው ያለው። ኮቪድ መጣ እንዳልከው፣ ስራ ጠፋ፣ ወደ ውትድርና መንደርደር ጀመርክ። ኢትዮጵያ ውስጥ ውትድርና ሞክረህ ታውቃለህ ወይስ ሀሳቡ ነበረ? እንዴት ውትድርናን አማራጭ አደረከው? ቀላል መንገድ ነው እንዴ ውትድርና? የአሜሪካ ውትድርና
ነው ቀላል መንገድ አይደለም አክቹአሊ እኔ በእንደዚህ አይነት ዲሲፕሊንስ ማለፍ ስለምፈልግ ብቻ ነው ኢትዮጵያ ውስጥም አስብበት ነበር ነገር ግን ያው ነገሮች ሁኔታዎች የነበሩት ነገር ስላልተመቻቹ አንዳንድ ነገሮች በዛ ምክንያት ነው ግን ሁሉ ጊዜ በእንደዚህ አይነት ነገር ውስጥ ማለፍ ፈልግ ነበርና ናው በጣም ደስተኛ ነኝ የአሜሪካ ወታደር በመሆኔ ፈልጌው አቅጄ አስቤበት የገባውበት ነውና ያው ምንም ነገር አሁን ካለው ላይፍ ጋር የሚጋጭ ነገር ስላልሆነ ፈልጌ ነው ያደረኩት ያው ክላስ እንደጨረስኩኝ ኮሌጅ ትምህርቴን ነው ወዲያው ጆይን ያደረኩት ናው በመሃል ብሬክ ወስጄ ነው አርሚ ያገለገልኩ ያለሁት ግን ወር ሁለት ቀን ነው ድሪል ያለን የናሽናል ጋርድ ማለት ነው ፓርት ታይም ነው የኔ አክቹአሊ ግን ኤኒ ታይም የአሜሪካ ገቨርንመንት ሲፈልገን የኔ ቦታ ወዞ ዲፕሎይ ሊያደርገን ይችላል በሾርት ኖቲስ ማለት ነው ስለዚህ ሬዲ ነን ለሱ ግን በየወሩ ግን ግዴታ አለብኝ ሁለት ቀን ሰርቭ አደርጋለሁ ማለት ነው ናሽናል ጋርዱ እንዳጋጣሚ ደግሞ እዚህ አካባቢ ዲስኦቢዲየንቶች ቢኖሩ ረብሻዎች ቫዮለንሶች ቢኖሩ ዲሲ እና ኤሪያው አካባቢ እኛን ዲፕሎይድ እንደደረገው ያን ነገር ለማስታገስ እንደው ባለፈው የትራምፕ ኢናጉሬሽን ላይ ዲሲ ላይ ዲፕሎይ ተደርገን ነበር ለ5 ቀን ማለት ጥበቃ ለማካሄድ ስለዚህ ኤኒ ታይም ሬዲ ነን ወዲያው በግሩፕ ቻት እንነገረናል እንተናለን ማለት ዲፕሎይድ እንደደረገን ኤኒዌር ያ ማለት ፓርት ታይም ነኝ ማለት አልሄድም ነገ ተነስተው አሁን ይሄድ በባል የሆነ ሀገር ላይ ይሄዳለሁ ግዴታዬ ነው ሪዘርቭ ነህ እንዴ ናሽናል ጋርድ ነኝ ናሽናል ጋርድ ማለት እዚህ ጋር ልክ እንደ ኢትዮጵያ ልዩ ኃይል የሚባል ነገር አለ አይደል አሚን ኮምፕሊት የተለያየ ነገር ነው ግን ትንሽ ተቀራራቢ የሆነ ነገር እንደ ተቋሙ ይሄኛው በፊት ፈጥኖ ደራሽ ይባል ነበር በፖሊስ አዶ ነው ከሱ መሳሰል አይመሳሰል አላቅም ስንፈልግ እንሄዳለን ስላልክ ነው የክልሎች ልዩ ኃይል በሚለው ትንሽ የሚቀራረበው እንጂ አይደለም ያው የዚህ ሀገር የአሜሪካ ታቀል በፌደራል ስርዓት ውስጥ ነው ያለችው 50 ስቴቶች አሉ 50 ስቴቶች የራሳቸው ናሽናል ጋርድ አላቸው ናሽናል ጋርድ ማለት አይ ቲንክ ብሔራዊ ዘብ ነው እንደዛ ነው ሲስተረጎም አይደል ለየስቴቱ ነው ለየስቴቱ አለው አርሚ ግን ባንድ ትዛዝ ፕሬዝዳንቱ ነው የሚታዘዘው ማለት ነው በዩኤስ አርሚ so same thing ጠቅላይ ሚኒስትራችን በአንድ ወቅት ፓርላማ ላይ ምንድነው ያለው ልዩ ኃይሉን የፈለግንበት ቦታ ማዘዝ እንችላለን እንዳለው ማለት ነው ይሄ የአሜሪካው ግን ያው በህግ የተቀመጠ ነው so ፕሬዝዳንቱ ኤኒ ቦታ ምን ማለት ይችላል so ስንሰነጠንም ደግሞ የዩኤስ አርሚ ዩኤስ ወታደር ተብለን ነው እንጂ የሜሪላንድ ተብለን አይደለም እንምንለው ስናገለግል አሜሪካን ነው ግን ተጠሪነታችን ግን ለእንትኑ ለፌደራሉ ሆኖ ለአሜሪካ መንግስት ምናገለግለው ግን ምንሰበሰበው ድሪል ምናረጋው ግን በሜሪላንድ ስር ነው ለስቴቱ ማለት ነው so እዚህ አካባቢ ለሚፈጠሩት ችግሮች የተፈጥሯዊ እንትኖችም እርዳታ ሲፈልጉ ፖሊሶችም ያው እኛ አለን ማለት ነው እናገለግላለን ስቴቱን ማለት ነው ያ ማለት ግን ሌላ ስቴት ደግሞ እንሄድ ማለት አይደለም ለምሳሌ ሌላ አደጋ የተፈጥሮ አደጋ ቢኖርና ሰፖርት ቢፈልጉ ሌላ ስቴቶች እኛም ዲፕሎይድ እናደርጋለን ጓዛችን ተቀለለን ከነገና ነው ዩኒታችን ማለት ነው የኔ የተመደብኩበት ዩኒት ለአንድ ሚሽን ተፈልጓል ሌላ ሀገር ኮሪያ ጃፓን ጀርመን መሄድ አለበት ከተባለ ግዴታዬ ነው መሄድ አለበት ግን ያኔ ያው አክቲቭ ሆኜ ነው የሚሄደው ማለት ነው ለተወሰነ ለ8 ወርም ቢሆን አክቲቭ ዲዩቲ ሆናል ያን ጊዜ ማለት በዛች ኢንተርቫል ውስጥ እንደዛ ተደርገን ነው የሚሄደው የሙሉ ጊዜ ወተድርናውን ስላልፈለከው ነው ስላልፈለኩት ያው እንደዛ ማለት ይችላል ምክንያቱም እኔ የተማርኩም ስለሆነ አሁን የና አመት ብሬክ ልሰድ ብዬ ነው እንጂ ትምህርቴን እቀጥላለሁ ለዛ ብዬ ነው እንጂ ምንም ያው አንድ አይነት ነው ኤኒ ታይም ግን ሙሉ ጊዜ ወተድርና ሊያርገን ይችላል መንግስት ከፈለገ እና አንተ ማለት አንችልም ነው ማለት አንችልም ኮንትራታችን ላይ የፈረምነው ላይ ልናገለግል ለአሜሪካን መንግስት ማለት ነው ስለዚህ እኔ በራሴ ምክንያት ነው ያልፈለኩት ከእድሜም አንፃር አሁን ያንግ የሆኑ ኢትዮጵያውያኖች ሰጀስት ማድረጋቸው ወይንም እንዲገቡ ኢንከሬጅ ማድረጋቸው በሙሉ ጊዜ ወተድርና ነው በተለይ ሃይ ስኩል ጨርሰው ኮሌጅ መማር የሚፈልጉ ሰርቭ ቢያደርጉ አንደኛ የኮሌጅ ክፍያቸውንም ያው አርሚው ይሸፍንላቸዋል ብዙ ደግሞ ኦፖርቹኒቲ ያገኛሉ አርሚ ውስጥ ስለዚህ እነሱን ኢንከሬጅ ያደርጋል በሙሉ ጊዜ ያኔ ግን ትንሽ ነው ትንሽ ሲኒየርም እድሜም ከፍ ያለ ስለሆነ ለዛ ብዬ ነው እንትን ያልኩት በሙሉ ጊዜ ያልገባሁት ማለት ነው ሌላ ስራ ስትሰራ ለማለት ነው አሁን ከአርሚ ውጪ ያ ሌላ ስራ ሰራለው በወር 2 ቀን ግን ሪፖርት አድርጌ ለሚያሰራኝ ካምፓኒም ሊሆን ይችላል ለጊዜው ነው አሁን ትንሽ ብሬክ ላይ ነው ያለው ታልጀመርኩ ሲጀምር ለካምፓኒው ሾርት ኖቲስ ነገር ያው ለዚህ ቀን ፈልጋለሁ ብዬ ሄዳልና ግዴታው ነው ኢቭን ወደ ውጭ ራሱ ዲፕሎይድ ብደረግ ኤኒ ስራ ፕሮፌሽናል ስራን ብገባ ምንም አይነት ካምፓኒስ ብሰራ ለ8 ወር ሚሽን አለ ለሌላ ሀገር ዲፕሎይድ ትፈልጋለህ ብባል ቦታዬ ክፍት ሆኖ ቢያንስ ለ5 አመት መጠበቅ አለበት ግዴታ የአሜሪካ ህግ ያስገድደዋል ያንን ካምፓኒ ለአርሚ ሰዘምት ያስገድደዋልና ለ5 አመት ቦታዬን ይዞ መጠበቅ አለበት እስከመለስ ድረስ ማለት ነው
ኮቪዱ ነው እንድታስብ ያደረገህ በዛ ጊዜ የአሜሪካ ሲቲዝን መሆን አለበት ወታደር ለመሆን አይደለም ግዴታ not necessarily የአሜሪካ ሲቲዝን መሆን የለብህም ግዴታ አይደለም ግሪን ካርድ ካለ በቂ ነው እኔ ግሪን ካርድ ጆይን ያደረኩት ልክ የመሰረታዊ ውትድርና ስልጠናውን እንደጨረስኩኝ እዛው ሲቲዝን ሆኜ ወጣለሁ ማለት ነው እንደዛ ነው ያደረኩት ልዩነት አለው ግን ግሪን ካርድ እና ሲቲዝን መሃል የክፍያ የቤኔፊት ምትገቡበት ራሱ ፋሲሊቲ ልዩነት አለው ወይስ ሁሉም እኩል ነው ግሪን ካርድም ሆነ አሜሪካን ሲቲዝን ልዩነቱ የሚኖረው መቼ ነው አዝባብ የሚባል ፈተና አለ የምትፈተነው ማለት ነው አዝባብ ማለት አፕቲቲዩድ ቮኬሽናል ዋትሪ የሚባል ፈተና አላችሁ የሚፈትኑክ ጆይን ለማድረግ ዝም ብለህ አይደለም የምትገባ ትፈተናለህ ከ31 በላይ ውጤት ማምጣት አለብህ ባመጣው ልክ የሚከፈቱ የጆብ ኦፖርቹኒቲዎች አሉ ኤምኦኤስ ይባላሉ ሚሊተሪ ኦኩፔሽናል ስፔሻሊቲ ማለት ነው ወይንም የሚሊተሪ ስራዎች ማለት ነው በዩኤስ አርሚ ውስጥ ከ190 በላይ የስራ አይነቶች አሉ ባመጣው ውጤት መሰረት ክፍት የሚሆኑት ይነገራል እነዚህ ስራዎች ክፍት ናቸው ባመጣው ውጤት መሰረት ለምሳሌ ከ60 በላይ ከ70 በላይ ከ80 በላይ ስታመጣ ብዙ ኦፕን የሚሆኑ የጆብ ኦፖርቹኒቲዎች አሉ ወይንም እድሎች ማለት ነው ስለዚህ እነሱ የተከፍተውላል ከነዚህ ውስጥ መርጠህ አንደኛው ላይ ተሰማራ ትባላለህ በመጀመሪያ ደረጃ አብዛኛው ከኢትዮጵያ ምን መጣ ውትድርና ሲባል ጦር ሜዳ ሄዶ መዋጋት ብቻ ነው የሚመስላቸው ነው እንደሱ አይደለም ወታደር ቤት ውስጥ ብዙ አይነት ፊልዶች አሉ በህክምና በሳይበር ሴኩሪቲ በአይቲ በሎጂስቲክ እና በጣም ብዙ አይነት ፊልዶች አሉ እኔ ራሱ ማላቃቸው በዛም መሰማራት ይቻላል ስለዚህ ፈተናውን ከተፈተንክ በኋላ በሚወጣው ውጤት መሰረት ስራዎች ክፍት ይሆኑላል ከነሱ ውስጥ ትመርጣለህ የምትፈልገው እንደ ፍላጎት ማለት ነው ነገር ግን አንዳንድ ስራዎች ደግሞ ከሴኩሪቲ አንፃር ለሲቲዝኖች ብቻ ብሎክ ላይ ተደረጉ አሉ ለምሳሌ አይቲ ሪሌትድ የሆኑ ፊልዶች የሴኩሪቲ ጋር ይገናኛል አይደለ ያንን ሴኩሪቲ ክሊራንስ ታገኝ ድረስ የፈለገ 100 ከ100 ብታመጣም አይፈቀድልም ሲቲዝን እስካልሆንክ ድረስ ማለት ነገር ግን አርሚውስ ከገባ በኋላ ትሬኒንጉን ወስደህ ተመረቀ ሲቲዝን ስትሆን ኮንትራክት ይኖራል ኮንትራክትን ከጨረስክ በኋላ እነዛ ክፍት የሆኑትን ለሲቲዝኖች ብቻ ክፍት የተደረጉትን ስታድስ ኮንትራክት መቀጠል ከፈለክ እነዛ ፊልዶች ላይ ቀይረህ መግባት መሰማራት ትችላለህ ማለት ነው ስለዚህ ልዩነቱ ያ ነው እንጂ በተረፈ ራንክ ላይ ክፍያ ላይ ምንም አይነት ልዩነት የለውም አንድ አይነት ነው በእኛ አመለካከት ብዙ ጊዜ ወታደር ትምህርት ያልተማረ ወይም መሀይም የሆነ ሰው ዘሎ የሚገባበት ተደርጎ የሚታሰብ አስተሳሰብ አለ በሁሉም ሰው ዘንድ አይደለም ግን በብዙዎች አሜሪካንም መተ ወታደር ሆነ ሲባል ያው የውትድርናው ይሄ ምንድነው የሚባለው ግሬስ ጸጋው እንዲ ለብሰ ስትታይ ደስ ቢልም አማራጭ ህይወት የገባህ ተደርጎ ይታሰባል እሱ ላይ ምን ትላለህ ያሱ በጣም ስህተት ነው እኔ እንደዛ አስቤው ማላቅም ከድሮም ጀምሮ በታሪክም አብዛኛው በአለም ላይ ያሉ ቴክኖሎጂዎች በተቀላላ ከዩኤስ አርሚ ውስጥ ነው የወጡት የጂፒኤስ ቴክኖሎጂ የኮምፒውተር ቴክኖሎጂ እንዳለ የምታያቸው ነገሮች ይሄ የስማርት ስልኮች በተቀላላ ኢቭን ሞባይል ራሱ መጀመሪያ እነሱ ናቸው የሚጠቀሙበት በተለያየ ምክንያቶች ከተወሰነ አመት በኋላ ያው ዲክላሲፋይ ተደርጎ ለኖርማል ህዝቡ ለእንደኛ ለኦርዲናሪ ሰዎች እንድንጠቀም ይለቁታ ቴክኖሎጂ እና ብዙ ቴክኖሎጂዎች ከአርሚ ውስጥ ነው የሚወጡት ስለዚህ ያንን ደግሞ አርሚዎች ከሆኑ የሚሰሩት ከኦርዲናሪው ዜጋ የተሻለ ዕውቀት አላቸው ማለት ነው እና ሴንስ አይሰጥም እንደዛ መባሉ እና እዚህ አሜሪካን ሀገር ላይ መጀመሪያ እንደነገርኩ የመጨረሻው ዝቅተኛ ኳሊፊኬሽን ሃይ ስኩል መጨረስ አለበት ሃይ ስኩል ታውቃለህ ምን ያህል ከባድ እንደሆነ እዚህ ሀገር በጣም ትልቅ ድግስ ተደግሶ ነው አይደል ሃይ ስኩል የምትመረቀው እዚህ አሜሪካን ሀገር ምክንያቱም እኛ ብዙ ጊዜ ቫልዩ አንሰጠው መሰለኝ ኮሌጅ ዲግሪ ምናምን ካልሆነ ተደግሶ ማይከም ኢትዮጵያ ውስጥ ሃይ ስኩል ማለት ነው እዚህ ሀገር ግን በቃ ትልቁ አቺቭመንት ሃይ ስኩል መጨረስ ነው አሁንም ድረስ ማለት ነው ያ ብዙ ኢትዮጵያን ቤተሰቦች ይደግሳሉ መቼስ አንዱ ላይ ተገኝተ ሊሆን ይችላል እና ሃይ ስኩል ከጨረስክ በኋላ ነው ያልኩን ፈተና ተፈትነህ የምትገባው ማለት ነው አርኦቲሲ ደግሞ የሚባል አለ የኦፊሰሮች ሪክሩትመንት እሱን ከሃይ ስኩል ጀምሮ ጆይን ማድረግ ትችላለህ እና ሃይ ስኩል ጥሩ ውጤት ካመጣ ወደ የሚሊተሪ ኮሌጆች አሉ የኦፊሰር ኮሌጆች ማለት ነው እዛ ገብተህ በአመራርነት በምክትል መቶ አለቅነት ተመረቀ 4 አመት የኮሌጅ ዲግሪ ይዘህ ባታሊዮኖችን መምራት ትችላለህ ማለት ነው ካፒቴን ትሆናለህ እያደግክ ትሄዳለህ እስከ መጨረሻው ራንክ ድረስ ማለት ነው እና የተማረ ሰው ነው ብዙ ጊዜ የሚገባው ማለት ነው እና ስለተቸገረ ብቻ አይደለም እኔ አሁን
በገባውበት ጊዜ ከተለያዩ ስቴት ከመጡ ልጆች ጋር ተዋውቅ ያለው አብዛኞቹ በጣም ቲኔጀሮች ናቸው 18 ዓመት 17 ዓመት በወላጅ ፍቃድ ፊርማም የገቡ አሉና ለኦፖርቹኒቲ ነው ብዙዎቹ የሚገቡት ለኦፖርቹኒቲ ማለት ኮሌጅ አሚን ሃይ ስኩል እንደጨረሱ ኮሌጁን ያው ከቨር እንዲያደርግላቸው ሚሊተሪ ምክንያቱም ኮሌጅ እዚህ ሀገር መማር በጣም ኤክስፔንሲቭ ነው ማለት ነገር ምን ያህል ከባድ እንደሆነ ስለዚህ እሱን እንዲያገኙና ደግሞ የአርሚ ባክግራውንድ ሲኖር የትም ቦታ ስራ ቅድሚያ ይሰጣል ቬተራን ተብለ ታማኝነትም ታገኛል ዲሲፕሊንድ ነው የምትሆነው ተብሎም ደግሞ ይታሰባል ሶ ለዛ የሚገቡ አሉ አንድ እንደዛ ነው ሌሎቹ ደግሞ ከሳውዘርን አካባቢ በዛት የሚመጡት ትራዲሽን ነው እዛ አካባቢ ሰርቭ ማድረግ አርሚ ውስጥ አጎቴ ሰርቭ አድርጓል አባቴ ሰርቭ አድርጓል ወንድሜ ሰርቭ አድርጓል ብሎ ያንን ትራዲሽን ወይንም ባህል ማስቀጠል ልማድ ማስቀጠል ይፈልጋል አብዛኞቹ የሀብታም ልጆች ናቸው ትልልቅ እርሻ ያላቸው ወደ ጆርጂያ አካባቢ ያላቸው ልጆች አሉ የዳም ልጆች አሉ የሉም እያልኩኝ አይደለም ግን ስለተቸገሩ ብቻ ሳይሆን በዛ በኩል ማለፍ ስለሚፈልጉ አንዳንዶቹ ስለማይነግሩ ነው እንጂ የፖለቲሻን ቤተሰቦች ሊሆኑ ይችላሉ የሚሊዮነር ቢሊዮነር ልጆች ሊሆኑ ይችላሉ we don't know ማውቃንቻ አሜሪካ ውስጥ እንደዚህ አይተ ሀብታም ዳኑ ማለት አትችልም እና በተለያየ ምክንያት ነው የሚገባው እንጂ ማህይብ ስለሆነ ስለተቸገረ ምናምን አይደለም እኔ የፈለኩትን ስራ ሰርቼ ፕሮፌሽናል ስራም ሆነ ሌላም ስራዎችን ሰርቼ መኖር የምችልበት ሀገር ነው ነገር ግን እኔ ፍላጎት ስለነበረኝ በዛ ዲሲፕሊን ውስጥ ማለፍ ፈልግ ነበር መጀመሪያ ባቅ ኖሮ ምን ያህል ከባድ እንደሆነ ቤዚክ ትሬኒንግ አልገባም አልዋሸም ነበር እዛም ገብቼ እሱ ላይ ልመጣልህ ነው የህይወትህ ውትድርና በፊት መመኘት አለ ስትገባ ያገኘኸው ሳትገባ የነበረ አመለካከትና ስትገባ የጠበቀ ከዛ በኋላ ህይወትህ እንዴት ተቀየረ ያ እኔ ከሚገርም ነገር ሪክሩተሮችን ሳነጋግር ማለት ነው ኢትስ ፈን ይለዋል ኢትስ ፈን እኮ ነው ሚተይ ኢንጆይ ምናምን ይለዋል አንዴው ከወጣሁኝ በኋላ ምትለው አካል ደስ ትላለች ሪፖርት ላደርግ መጥቼ ስነግረው ለምን ነው ፈን ያልከኝ ስለው ታዲያ ምን እንድል ነው የምትፈልገው ብለን ተሳሳቀን አምኔ ብሬም ላደርገው ሳይሆን አታለኸኛል ብዬ ተሳሳቀንና ፈን ብለን እኔ ራሱ እኮ ባሳከኝ እኮ አሁን እንኳን ያየዋት ማስተዋወቂያ እንኳን ያሳየዋ ቪዲዮ ስፖርት ስለምወድ ትንሽ ደስ ብሎኛል ግን እንዴት እንደምታልፉት ያንን ነገሮች የኢትዮጵያ ወታደር ይታወቃል ጦር ላይ ታጠቅ ምናምን እየተባለ ደዴስ አድሮ እስቲ ቀጥል ንገረን በደንብ ያ ፈን ብለው ነው የሚያስገቡ ሪክሩተሮች ጋር ስትሄድ እነሱ ታርጌታቸው መምታት ስለሚፈልጉ በደንብ በቃ ቀለል አድርገውል ምናምን ነው የምትገባ ትሬኒንግ እንዳለ ታውቃለህ ነገር ግን ተንትኑ የሚጀምረው ገና የመጀመሪያ ቀን ሪሴፕሽን ባታሊየን የሚባል አለ ልክ እዛ እንደገባ ነው መከራው የሚጀምረው እኔ እንዳጋጣሚ መጀመሪያ ከመሄዳችን በፊት ሆቴል ፕሮሰስ ተደረገን አረፍን ከሆነ ሰው ጋር ነበር አሳይን ያደረጉኝ በጣም የሚያንቆራፋ ሰው መተኛት አልቻልኩም ለሊቱ ሙሉ ሳልተኛ ሄድኩኝ አውሮፕላን ውስጥ ገባው ጄኔሬተር ላይ ነው የተኛው በጣም ከዛ አትላንታ ጆንትን ኮኔክት አድርጌ ፎርት ጃክሰን የሚባል ኮሎምቢያ የምትባል ከተማ አለች ሳውዝ ካሮሊና ፎርት ጃክሰን ነው የተመደኩት ከዛ ማሰልጠኛ ገባሁኝ እንቅልፍ አልተኛውም እንደነገርኩ ጉዞ ላይ ነበርኩኝ ከበር ጀምሮ ነው ቱኑ ውክቢያው የሚያው እንዳየው ማስተካከል ወከባ የሚጀምረው ቀጥለጥ ቀጥ ነው የምትለው በቃ በተጠንቀቁም ከተባል ቀጥ ነው ምንም ወደዚህ ማወላወል የለም ካወላወልክ ወርደ ፑሽ-አፕ ስራ የምትባለው በበጋ ነው የሄድኩት ኦገስት ላይ ኃይለኛ ሙቀት ነው ያለው በጣም ኃይለኛ ከመነግር በላይ ማለት ነው እና በህይወቴ በነገራችን ላይ ውሃ ጠጥቼ አላውቅም እዛ ነው የጠጣሁት እንደ ግመል የጠጣሁት ማለት ይቻላል እና በጣም ነው የሚሞቀው እና ከሪሴፕሽን ጀምሮ ነው ውክቢያው የሚጀምረው ለአንድ ሳምንት እንቅልፍ የለንም እንቅልፍ የሚባል ተኝተን አናውቅም ፕሮሰስ እንደረጋለን ትጥቅ እንቀበላለን የፊዚካል ምርመራ አለ ከእንደገና ፎቶ ትነሳለን ወደ ምግብ ቤት ተሰልፈን ምትሄድ ስትመጣ ወደ ምግብ ቤት የምትነሳው ከሌሊቱ 9 ሰዓት ወይንም 3 AM ማለት ነው ኤቭሪ ዴይ እና የምትተኛው ደግሞ ሌት ነው ወደ 12 PM 12 AM ላይ ነው የምትተኛው ራሱ እና ፕሮሰስ ያደርጉ መከራን ነው የሚያበሉ ከሆነ ቦታ ወደ አንድ ቦታ ለመሄድ በባታሊየን ደረጃ ስለሆነ የምትንቀሳቀሰው ከ1000 ሰው በላይ ያኑላ ራሱ ማኔጅ ማድረግ ራሱ አድካሚ ነው እነሱም በጣም ነው የሚጫወቱ ድሪል ሰርጀንት ይባላሉ አሰልጣኞች ኮፍያ እንደዚህ የሚያደርጉት ክብ በጣም ነው የሚያስፈሩት በጣም ነው የሚጫወቱ ከበው ነው በቃ እንትን የሚሉና ወለም ዘለም ማለት የለም በጣም አሰልቺ ነውና ለዚህ ነው የመጣሁት ነው ያልኩት ጸጉርን ትላጫለ ስልክ ይወሰዳል እና ይናፍቃል ስልክ ያው በሳምንት አንዴ ለ30 ደቂቃ ነበር የሚሰጥ እና በቃ ሁሉ ነገር በሰልፍ ነው ዲሲፕሊንድ ነው ልክ በቃ ህፃን ሙያ ማተጣልሽ ተከባከብ እንደዛ ነው የሚያደርጉ እንደጻና አንተዛ ሁሉም እኩል ነው በቃ በጣም እኔ ሌላም እንደ ጨርሼ ተመረቄ እንደሞታ አውቀዋለሁ
አልነግሮም ለውስጤ እንደዚህ ትቼውጣለሁ ብዬ ማለት ነው እልህ ይዞኛል ነገር ግን ለምን መጣውን ብዬ ራሴ ጠይቄ ያውቃለሁ በጣም ከባድ ጊዜ ነው ያሳለፍኩት እና ቀላል አይደለም ኤክሰርሳይዝ የምትሰራ ሰው ነበር ኢትዮጵያ ያለ በኖርማል ላይፍ እሱ ነው ቻሌንጁ ከባድ በልጅነቴ እና ኤክሰርሳይሱ ብቻ አይደለም በቃ እንትኑን ሜንቴን ማድረግ ስኬጁሉን ራሱ ከባድ ነው ዲሲፕሊን ያለው ሮጥ ነበር ሩጫ ዲሲፕሊኑ ነው እኔ ቸገረኝ ከኢትዮጵያ ዲሲፕሊን መሆን ያው ዲሲፕሊን ችግር አለብን አብዛኞቻችን ማለት ነው ዲሲፕሊን አናቅም ካልተማርን ከየት እናመጣዋለን እዚህ ነጮች ከልጅነታቸው ጀምሮ ዲሲፕሊን ሆነው ነው የሚያድጉት እና እኔ በጣም ትልቁ ለኔ ቻሌንጅ የሆነ ዲሲፕሊን ሆኜ ነገሮችን መጨረስ አኮምፕሊሽ ማድረግና አብሮኝ ካሉት ልጆች ጋር በጣም ያንግ ስለሆኑ ከነሱ ጋር ኮሙኒኬት ማድረግ የቋንቋ ኮሙኒኬሽን አይደለም ቋንቋው ብዙ አልቸገረኝም በእነሱ ሌቭል ወርደ ማውራት አለ አይደለ መግባባት የሚያደርጉት ነገር በጣም ሲሊ ነው ምናምን ነገር ግን እኔ አማራጭ ስላልነበረኝ በቃ በእነሱ ደረጃ ወረድኩኝ ማለት ነው ዝቅ አደረኩኝ ስታንዳርድ ከነሱ ጋር በእነሱ እየተጃጃለ ማቻ አደረኩ በጣም ይወዱኝ ነበር በነገራችን ላይ በጣም ምቀልደው አንክል አይሉም አንተ እድሜ ስለምትጣራፍ ማይሉኝ ነገር የለም በእድሜ ከሁሉም መልጦን የነበርኩኝ ያኔ ከሙሉ ፕላቱኑ ማለት ነው እና አይ ቲንክ ከካምፓኒው በጠቅላላ ካምፓኒው 250 በላይ ወታደር አለው እኔ ነኝ መሰለኝ አይ ቲንክ ትልቁ መሰለኝ በዛ ጊዜ እና እታወቃለሁ ሙሉ ካምፓኒው ነው የሚያቀኝ በጣም ነው የምቀልደው ምናምን ነገር በጣም ኮሙኒኬት አደርጋለሁ ከሁሉም ዜጎች ጋር እና ከተለያዩ ሀገር ዜጎች ነው የመጡት ጆይን ያደረጉት እና አይ ቲንክ ኮማንደሯም ታቀኝ ነበር ድሪል ሰርጀንቶችም ያቁኛል እና እንደው ማንኛው ድሪል ሰርጀንት ጥቁር ነው በጣም ሙዲ ዝቢ ነበር ያስደነግጠኝ ነበር በእኔ ምክንያት ምሳሌ እንዲያደርግ ሌሎችን ለማስፈራራት ይጨውብኝ ነበር ያው ቀጥ ብዬ ወለም ዘለም አይደለም እነሱ ይጨውብ ቀጥ ነው በቃ ፎርሜሽን ላይ ቀጥ ነው ማለት ያለ ፍለፊት ነው ማለት ያለብን እና በጣም ቻሌንጂንግ ነበር አየሩ በጣም ቻሌንጂንግ ነው ላበላብ ነው የምትሆነው እና አይ ቲንክ ስንት ፓውንድ 16 ፓውንድ ነው የምትሸከመው ፕሌት አለ የዚህ ጥይት መከላከያ አለ እና ኮፍያውን ታረጋለህ ሄልሜቱን አርገህ ነው መሳሪያን ይዘህ ትጓዛለህ ስልጠና የሬንጅ አለ ሹቲንግ ማለት ነው በዛ 4 ምናምን ማይል ትሄዳለህ በእግረ 4 ማይል ትሄዳለህ እሱን ይዘህ እና ያው በአጠቃላይ የ2 ወር ከ10 ቀን ስልጠና ነው የመጨረሻው ለ5 ቀን የፊልድ የጫካ ትሬኒንግ አለ ምሽግ ቆፍረህ የምታድርበት ማለት ነው አጥምደህ መሳሪያን ይዘህ 10 ማይል ትሄዳለህ በእግረ ወደ 40 ምናምን ፓውንድ ተሸክመህ ማለት ነው 10 ማይል ነው የምትሄደው ተሸክመህ 40 ፓውንድ ትጥቅህን መሳሪያን ፕሌቱን አድርገህ 10 ማይል ትሄዳለህ በሌሊት ነው የምንሄደው ጧት ሲነጋጋ ደረስን እዛው ለ5 ቀን ቆፍረን ተለማመድን ወታደራዊ ስልጠና የጫካ ጥቃቶችን እንዴት እንከላከላለን የግሩፕ ስራ እንዴት ነው የሚለው ከዛ በኋላ ምሽጉ እስከ 5 ቀን በኋላ ካደረን በኋላ ስንመለስ ደግሞ ወደ 14 ማይል ነው የተጓዝነው ማለት ተሸክመን እንደሱ ላይ መጨረሻው በቃ ፓች የሚደረግልን የዛን ቀን ነው በቃ መጨረሻችን ኦፊሻሊ ዩኤስ አርሚ ምን ሆነው የዛን ቀን እስከዛ ቀን ድረስ በቃ ዩኤስ አርሚ አይደለም ፓቹ አይሰጠን እሱን ካላጠናቀቀ ይሄን ሁሉ አልፈ 2 ቀን ነው ቦር ስትጠራ ወይም ሪፖርት የምታደርገው አሁን ምን ያህል ጊዜ ሆነ ከያቺን የአሜሪካ ፍላግ ያላት ፓች እዛ የምትጣበቀዋን ከተሰጠ ስንት ጊዜ ሆነ ከተመረቅ አሁን ከተሰጠኝ ኦልሞስት ኦክቶበር ላይ ነው የተሰጠኝ ግን ጆይን ያደረኩት ከአመት በፊት ነው ሶ ኦሬዲ ሲቆጠር አሁን ጆይን ካረኩ አመት አልፎኛል ምክንያቱም እስከ ትሬኒንግ ስኬል ድረስ ናሽናል ጋርድ ስለሆንኩ አርኤሲፒ የሚባል አለ አርኤሲፒ ማለት ሪክሩት ሰትልመንት ፕሮግራም የሚባል ማለት ነው ማለት የተቀጠሩትን ሰስቴን ማቆየት የሚል ሶ አክቲቭ ዲዩቲዎቹ ቀጥታ ነው ወደ ስልጠና የሚሄዱት የሚያውቁት ነገር የለም ሙሉ ነገር እዛ ነው የሚማሩት እኛ ግን ናሽናል ጋርድ ላይ በወር 2 ቀን ደሞዝ እየተከፈለ እናንተን ስልጠና እንወስድ ነበር ከመሄዳችን በፊት ፎርሜሽን እንዴት እንደሆነ አንዳንድ የወታደራዊ ስልጠናዎችን ይሰጡን ነበርና ለ4 ወር ነው ለ5 ወር እሱን ከጨረስኩኝ በኋላ ነው አይ ቲንክ 4 ወር ወደ ዋናው ማሰልጠኛ ሄድኩት ማለት ነው ሶ ኮንትራክቲንግ ከፈረምኩበት ጨምሮ ቀን ስለሆነ 1 አመት አልፎኛል ማለት ነው ጆይን ካደረኩ አሁን የቺ 2 ቀን ቢሆንም እንዳይጠፋችሁ መሰረታዊ ነገር ቼክ ትደረጋላችሁ ወይም ስልጠና ይሰጣችኋል በመሃል የተነገራችሁ አሁን ሙያዊ አገልግሎት ላይ ነው ሙያዊ አገልግሎት ማለት ቀደም ኤምኦኤስ ሚሊተሪ ኦኩፔሽናል ስፔሻሊቲ እየጠቀስኩላላል ሶ የኔ በትራንስፖርት እና ሎጂስቲክስ ዘርፍ ላይ ስለሆነ መኪኖቹን ፕሪ ትሪፕ ፖስት ትሪፕ ቼክ እናደርጋለን ማለት ነው ችግር እንዳይኖርባቸው የሚሊተሪ ትራኮች ላይ ነው ማገለግለው ማለት ነው እነሱን ቼክ እናደርጋለን የፊልድ ስልጠናም አለ አሁን በቅርቡም ሰልጥነን መተናል ሌላ ስቴት ሄደን ማለት ነው በጫካ ውስጥ የቶክስ ስልጠናዎች አሉ ቶክስን እንሰለጥናለን ኳሊፋይ እንደረጋለን በአመት አንዴ ደግሞ የ15 ቀን ስልጠና አለ የፊልድ ስልጠና ወታደራዊ ስልጠና
ሪፍሬሽ ማድረግ ማለት ነው ሁሉ ጊዜ ኳሊፋይድ መሆን አለበት በመተኩሰው መሳሪያ ላይ ሶ ሁሉ ጊዜ በአመት ለ15 ቀን ትገባለህ ካምፕ ማለት ነው በወር 2 ቀን ደግሞ እንዳልኩ ማገልገል አለብን የተለያዩ ሚሽኖች አሉ በየጊዜው ማለት ነው የአካል ብቃትም እንትኖች አሉ ስልጠናዎች አሉ በነገራችን ላይ ወታደር ሆነ ስትመረቅ የአካል ብቃትም ፈተናዎች አሉ 4 ጊዜ ማለት ነው አንዱን ማለፍ ነው የሚጠበቅብህ ግን 4 አይ ቲንክ 3 ቻንሶች አሉ ኤስኤፍቲ ይባላል አርሚ ኮምባክት ፊትነስ ቴስት ነው የሚባለው ዝላይን አይ ሚን ክብደት ማንሳትን ዴድ ሊፍት እሱን ስፕሪንግ ድራግ ሬስ የሚባል አለ ሁለት ብረቶች ተደራርበው እነሱ መጎተት ደርሶ መልስ 50 ሜትር ማለት ነው ከእንደገና ኳስ የሜዲሲን ቦል የሚባል ወደ ኋላ የምትወረውረው አለ እኔ እንደውም 2 ጊዜ ነው 3 ጊዜ ወድቅ ያለው ወደ ኋላ ኳስ መወርወር ኳሱ ሳይሆን የከበደኝ ቴክኒኩ ማምጣት አልቻልኩም የሚፈለገውን ርቀት መወርወር አልቻልኩም ነበር ሁሉ ጊዜ ወደዚህ ነበር መወርወር ወደ ላይ ከፍ አድርጌ መወርወር ሲገባኝ ማለት ነው እና እሱን 2 ማይል መሮጥ አለብህ እነሱን ካላለፍክ ራሱ ትመረቅም ሪሳይክል ነው የምትደረገው ከሌላ ባች ጋር እንድትቀጥል ነው የሚደረገው እንጂ ግራጁዌት ማድረግ አትችልም 2 ማይል መሮጥ አለብህ አይ ቲንክ ለኛ እስከ በእድሜ ልክ ሰው እስከ 20 ደቂቃ ነው ግን ብዙዎቹ በ12 በ13 ደቂቃ ነው የሚጨርሱት እኔ ወደ 14 ወደ 15 ደቂቃ ነው የሮጥኩት ባይገርም እና እንደውም ውስጥ ያለ በልጅነት የሮጥኩት ነው የወጣው ዛጋ ብዙ ኢትዮጵያዊነት ደምህ ነው ጠቅሟል አዎ እና ከሚያስቀ ገጠመኝ እንደነገርኩ 17 አመት ልጆች ናቸው አላልኩም የሚሮጡት ከኔ ጋር 18 አመት ልጆች ናቸውና 15 ሆነን የተለቀቅነው የኔ ግሩፕ 2 ማይል ለመሮጥ ማለት ነው እና እኔ አንደኛው ወጣት ነኝ ሁሉም እንዳለ 18 እና 17 አመታቸው ነው ዋው እና ሲመዘግብ ማለት ነው ዙሩን ቁጭ ነው የሚመዘገበው ድሪል ሳርጀንቱ ያሾፍባቸው ነበር you are about to beat by this old man ይላቸዋል ሲሮጥ ማለት ነው ልክ ዙሩ ሲጀመር እንደ ጥንቸል የኤሊና የጥንቸል ታሪክ አለ ፈረጠኩስ እኔ ኮሃላው ኢንዱራንሱ ኢትዮጵያዊነት አለ አይ ነው ኢንዱራንሱ ብቻ አይደለም እነሱ አላወቁም እንዴት እንደሆነ ስፕሪንት ሲሆን ነው አረ በፍጥነት መሮጥ ያለበት ይሄ ሎንግ ዲስታንስ ነው 2 ማይል ነው ወደ 5 ነው ወደ 4 ኪሎ ሜትር ደሞ አልኩ እኮ እሱ ስለማቅ እነሱ ሲፈረጥጡ ነው ኮሃላ ወክያ ማለት ሶምሶማ ያረኩ ቀስ ይያልኩኝ ኢንዱራንስ ቀስ ያርኩ ነው ቢልድ ማድረግ ያለብኝ እና ለአንዱ ልጅ እንደውም ነግሬው ነበር የሚሮጠው እንደዚህ ነው ብየው ማለት ነው ከዛ ሁሉንም ደራረብኳቸው ማለክለክ ጀመሩ ወክ ማድረግ ጀመሩ መሮጥ ተተው ማለት ነው አዝሎንጋዝ ወክ ማድረግ መጨረስ ትችላለህ እንትሉን ፊልዱን ግን ችግሩ ምን መሰለው ወክ ማድረግ ቁጥር ሰዓት ያነሳር ይመጣው ስለዚህ ዲስኳሊፋይ ነው ትወርቃለህ ማለት ፈተና ስለዚህ እነሱ ብን ብሎ ሲሮጡ ነው ኮሃላ የመጨረሻ ሰው ነው የነበርኩ እና ስቅባቸው ነበር ያያቸዋቸው ማለት ነው ከዛ እንዳለ ደክመው ጠበቁኝ ሁሉንም እንትን በደራርቤ መጨረሻ ላይ አንደኛው ወጣውኝና ግን እሱ ሲነግራቸው ነበር እኔ አላቆምኩ ነበር እንደጀመርኩ 2 ማይሉ ለአንድም ሰከንድ አላቆምኩ ነግሬያቸው ነበር ካቆማችሁ እንደ አዲስ ስለሆነ የምትጀምሩት ይደክማችኋል ስለዚህ እንዳታቆሙ ፍጥነታችሁን እየቀነሳችሁን ቢሆን ሩጡ እየመክራቸው ነው የሚሰማኝ አጣውኝና 2 ጊዜ ስሮጥ የመጀመሪያውን አስተዋሳለሁ 18 3 ጊዜ ሮጥኩት የመጀመሪያው በ18 ደቂቃ ጨረስኩኝ ሁለተኛውን በ15 ደቂቃ ሶስተኛውን ደግሞ በ14 ደቂቃ ነው ጨረስኩት በዛ እንደዛ አድርጌ ነው እሱ ያለፍኩት ደስ ይላል አሁን ያለው ዮናስና በፊቱ ልዩነቱ ምንድነው እንግዲህ ይሄን ስልጠና አግኝታል ያ ሞር ኮንፊደንት እንድትሆን ያደርጋል ራስን ኤክስፕረስ ታደርግ ሁለተኛ ነገር ደግሞ ዲሲፕሊን ትሆናለህ ፎከስ ታደርጋለህ ራስ ላይፍ ላይ እና የምትፈራው ነገርም ደግሞ አይኖርም በፊት ምን የምፈራው ነገር የለም ግን ሞር እንትኑ ይጨምራል ያለህ ነገር ላይፍ ላይ ትልቅ የሆነ አኮምፕሊሽ ያደረክ ነገር ነው የሚሰማህ ማለት ነው እና ቀላል ነገር አይደለም እኔ ካለፍኩት በኋላ ነው ምን ያህል ከባድ እንደነበረ ራሱ የተረዳሁት ማለት ነው በወቅቱ ግን አማራጭ ስለሌለኝ ግዴታ መጨረስ ነበር እና በጣም እኔ አሁንም ቢሆን በጣም ደስ የሚል ነገር ነው ከጨረስከው በኋላ you feel good ደስ የሚል ነገር ነው እዛ ላይ ግን ይያለ በጣም ቻሌንጅ ለምን መጣው ብለህ ሁላ ራስህ ትጠይቃለህ በየቀኑ እና ባይገርም ከገባ ቀን ጀምሮ ቀን እንቆጥራለን መቼ እንደምንጨርስ ሰዓት እንቆጥራለን ደቂቃው ላይ እንቆጥር ነበር እስክንወጣ ድረስ ማለት ነው እና የሰለጠኑ ሰዎች ማለት ይሄንን ሾው ካዩት ይገባቸዋል ምን እናገረው ነገር ምን ያህል ስትሬስፉል እንደሆነ ማለት ነው ተነስተ ባላለ ስፖርት ትሰራለህ ቁርስ ትበላለህ በቃ ገባ ተብለ 2 ደቂቃ ሳታርፍ ነው ተመልሰናና ፎርሜሽን ላይ ተቀመጥ ቆም ትባል እንደ ቆምክ ፎርሜሽኑን መልእክቱ ይተላለፈላል መሰለጠኑ ስልጠና ከጨረስከ በኋላ ሄር ትባልና ገና አልጋህ ላይ እንደተቀመጥክ ነው የምትጠራው መተኛት አይቻልም ሲጀመር ቀን መቼም ሰዓት በቃ በምንም ሰዓት በመኝታ ሰዓት ብቻ እንጂ የሚተኛው ማረፍ የሚባል ነገር የለም መሬት ላይ ነው እንደውኛ ቁጭ ምንለው ሲመጡ ብንውላ ብድግ እንላለን መኝታ እንትናችን ማለት ነው እንደ ካምፕ ነገር ውስጥ ማለት ነውና በጣም ከባድ ጊዜ ነው እያንዳንዱ attention to details ነው እነሱ የሚሉት attention ማድረግ አለብህ ከእንደገና
ያልጠቀስኩልህ ነገር ባትል ባዲ ሲስተም የሚባል አለ ሶ ማናችንም ምንም አይነት እንቅስቃሴ ስናደርግ ብቻን መንቀሳቀስ አይቻልም ለምሳሌ የፊልድ ኤክሰርሳይዝ ልናደርግ ስንወጣ ወደ ሽንት ቤት መጠቀም ካለብን ግዴታ ባትል ባዲ ይዘው መሄዳለን አንተን ፕሮቴክት የሚጠብቅ ሰው ያስፈልጋል ብቻህን ብትሄድ ተሳስተ በጣም ነው የሚጮህብህ ቅጣቱን ላሙ ነው በፑሽ አፕ ስራ ይልዋል ሲት አፕ ስራ ይልዋል እዛው በቃ ስኳት አድርገህ ጠብቅ ትባላል ትቀጣለህ መንቀሳቀስ አትችልም ብቻህን ሪስክ ነው የሚባል ምን ጊዜም ያስፈልጋል ያ እና እንደሱ የተደረገበት ምክንያት አንደኛ በሪል ታይም ላይ ጦርነት ላይ ስትሄድ የምታምነው ባትል ባዲ ወይንም ደግሞ የጦርነት የግንባር አጋር ያስፈልጋልና ያ ስለመተማመን ለመፍጠር ነው እና ደግሞ ኢትስ ሪሊ ይሰራል ደግሞ ብዙ ጊዜ የሆኑ ከባድ ሲቹዌሽኖች ስንሆን በባትል ባዲ አማካኝነት በግንባር አጋር አማካኝነት ነገሮች ይቀላሉ የትም ቦታ ስትሄድ ማለት ነው ግን ጥያቄ ሲኖርህ ራሱ ረስተው ብቻን ብትሄድ እንደውሻ ነው የሚያባሩት ከዚህ ብለው ከባትል ባዲ ጋር ግዴታ መምጣት ያለበት እችን በፍጹም አሰልጣኞቹ አይረሷት እና እንትኑን የምታየው ውጤቱን ተመረቀ ስትወጣ እንደዚህ ሪል ታይም የሆኑ ሲቹዌሽኖች ሲያጋጥሙ ምን ያህል ኢምፖርታንት እንደሆነ ያኔ ነው የሚገባ እና ዋናው ምንድነው መተማመን ለመፍጠር ነው በደንብ ትተማመናለህ ማለት ነው ስለዚህ ከቤተሰብ በላይ ያንን የግንባር አጋርህን ታምነዋለህ ማለት ነው በምንም ውጊያ ላይ ለዛ ነው ወደ ሪል ታይም ጦርነት ላይ ሲገቡ እንደዚህ ኢፌክቲቭ የሚሆኑት የባትል ባዲ ሲስተሙ ከማሰልጠኛ ጀምሮ ያለ ነገር ስላለ ማለት ነው እና ሁሌ ትጠባበቃለህ በማንኛውም ሲቹዌሽን ውስጥ ትረዳዳለህ በጣም ደስ ይላል አሁን ዮናስ እቅዱ ምንድነው በዚሁ ሚሊተሪው ላይ መቀጠል ነው ወይስ እዛው ሚሊተሪ ውስጥ ሌላ ስራዎችን እየሰራህ ነው ወይስ ወደ ሌላ ፊልድ እዛው ሚሊተሪ ውስጥ መግባት አላማ አለ ያኔ አሁን ለጊዜው ትንሽን ብሬክ ወስድና በዚህ አመት ሌላ ስራዎችን ሰርቼ በሚቀጥለው አመት ተመልሼ ወደ ኮሌጅ ገብቼ ጨርሳለሁ የጀመርኩትን ትምህርት ከዛ ኮንትራቴ ሲያልቅ አሁን ባለውበት ፊልድ በተሰማራውበት ያው በመማረው ፊልድ ደግሞ ኮንትራቴን አድሼ እንደገና በዛው ቀጥላለሁ ያ ማለት ግን የሲቪሊያን ስራ ደግሞ ለብቻ ይሰራለሁ አለኝ ስራ ይኖረኛል ማለት ነው በዛው ወቅት ላይ ሶ ከእንትኑ ጋር ይጋጭም ከሚሊተሪው ጋር ማለት ነው ስፈልግ ብቻ ነው ማገለግለው የኔ የተለየ ነው እንደዛ ነው የኔ ኮንትራት ማለት ነው ግን አክቲቭ ዲዩቲ ደግሞ የሆኑ ሰዎች ደግሞ ያው ኮንትራታቸው እስኪያልቅ ድረስ ያገለግላሉ ማለት ነው እና እኔ አይ ቲንክ በቅርቡ ሞጣ ይመስለኛል እስከ መጨረሻው መጨረስ ይመስለኛል ማለት ነው እንደው ምን አለ ወጣት ሆኜ መጥቼ ሙሉ በቃ ወታደር ቦንኩ ምናምን ብለሃል ወይስ ይሄው በቂ ነው ብያለሁ በጣም ብያለሁ አሁን ወጣትነቴ ተሳክቶልኝ ወይ ዲቪ ደርሶኝ ብመጣ ኖሮ አሁን ትልቅ ስልጣን ይኖረኛል ወታደር ቤት ውስጥ ብዙ ነገሮችን አቺቭ አደርጋለሁ ማለት ነው በጣም ብዙ ቤኔፊቶች አሉ እንደነገርኩ ነው ሞር ዲሲፕሊንድ ነው የምትሆነው በላይፍ ራሱ ማለት ነው ይሄ በኖርማል ላይፍ በውትድርና ስልጠና አልፈ ስትመጣ ኖርማል ላይፍ ላይ አትቀልድም ብዙ መከራና ችግር አይተህ ነው የምትመጣው ሶ አንዳንዴ ብዙ ቻሌንጆችን ሳታይ ስትቀር ነው የሆነ ነገር ቻሌንጅ ሲያጋጥም ቶሎ የምትሰበረው ማለት ነው ስለዚህ ብዙ ቻሌንጅ አይቶ ማለፍ በጣም አሪፍ ነው ለዛ ነው ገባ በስደትም ስለመጣው ብዙ ነገሮችም ከዛ በፊትም ሌላ ሀገሮች ላይ ተሰድቼ ስላየሁት ያ ነገር በጣም ጠቅሞኛልና በደንብ ጠንካራ ነው ያደረገኝና ምንም ኮምፕሌን የምፈራውም ነገር የለም ኮምፕሌን ማደርገው ነገርም የለም እና በጣም ነው የተመቸኝ በዛ ነገር ውስጥ ማለፌ ማለት ነው ሶ ያኔ ያ በጣም ደስ ይላል ያልተወለድክበት ሀገር በስደት መጥተህ እስር ቤት ገብተህ የስደተኛ ፕሮሰስ ሂደት ውስጥ አልፈህ ውትድርና ውስጥ ገብተህ ይሄን ሁሉ ልምድን ያካፈልከን ግን ውትድርና ውስጥ ስትገባ በተለይ ኢትዮጵያ በውትድርና በተለይ በጦርነት ውስጥ ከታሪካችን ሙሉ ጦርነት ነው ግን ብሔራዊ ክብራችንን ያስከበርንባቸው ጦርነቶች አሉ እንደ አድዋ ሁለተኛውም የጣሊያን ወረራ ቢሆን በርካታ ድሎች ያስመዘገብንባቸው ቀላል የማይባሉ ለዛውም ጠላት ኃይል ከኛ በላይ ሰለጠነ የታጠቀ ሆኖ ነው ድል ያደረግነው እስከ ሶማሌ ወረራ ካራማራ ድል ድረስ ብዙ ጀብድ ያለባት ሀገር ናት ሀገሬን እንደው በዚህ ውስጥ አገልግያት በሆነ ነበር ብለሃል ውትድርና ብዙ ጊዜ የከተማ ልጅ የሚሸሸው ነው በአገራችን የገጠር ልጅ የደሃ ልጅ መስዋዕትነት የሚከፍልበት ነው የኢትዮጵያን ውትድርና ታሪክ ስታየው ማንንም ዝመት የሚለው የሚፎክረው በርታ ሂድ የሚለው አብዛኛው መስዋዕትነት አይከፍልም አሁን ግን አንተ እዚህ መጥተህ ይሄን ሁሉ አይተሃል የሰለጠነውን ዓለም
ተመኝታል ኢትዮጵያ ወታደር በሆንኩ ኖሮ ወይስ ኢትዮጵያ እንዲህ በኖራት ብለህ? ኢትዮጵያ እንዲህ በኖራት ብዬ እመኛለሁ። ልክ አሁን ያለፍኩበትን ነገር እንደዚህ አይነት ሲስተም የተዘረጋ ቢኖር ኖሮ ሁላችንም ብናገለግል ጥሩ ነው። ምክንያቱም አይ ቲንክ በኃይለሥላሴ ጊዜ ክብር ነበረው ሞር አይ ቲንክ ክቡር ዘበኛ ይባል ነበር። እንዲያውም አይ ቲንክ ሰርግ ሲደገስ ሁላ እባካችሁ ዩኒፎርሙን ለብሳችሁ ተገኙልን ተብሎ ይጠራ ነበር። የክቡር ዘበኛ አባሎች ይባል ነበር። እንደ ክብር ነው የሚታየው። ክቡር ዘበኛ ያለ ሰው እንዲያውም ዘመድ አለኝ ብሎ ማውራት ራሱ እንደ ጸጋ እንደ ትልቅ ነገር ነው የሚታየው። ያ ነገር ተመልሶ እንዲመጣ ነው የምፈልገው ሀገራችን ላይ ሁሉም ሰው ማለት ግዴታ የድሃ ልጅ በየታነቀ ገብቶ የሚዋጋበትና የሚሞትበት መሆን የለበትም። ሶ ይሄ የናሽናሊቲ ኢትዮጵያዊነት የሚለው ነገር ጠንክሮ ሁሉም ሰው ውትድርና ገብቶት ማገልገል ላይክ የሆኑ እንቅስቃሴዎች ተጀምረው ነበር መሰለኝ አይደል? አይ ቲንክ ኮሌጅ የጨረሱ ወይንም ሃይ ስኩል የጨረሱ አገልግለው ነው ስራ ማግኘት ያለባቸው የሚል ነገር ቢኖር እንደ ግዴታ ሳይሆን እንደዚህ አይነት ነገሮች ቢኖሩ ወይንም በፓርት ታይም ቢጀመር ጥሩ ነው። ይሄ የሆነ ብሔራዊ ፍቅር እንዲኖራቸው ሀገራዊ ፍቅር ኖሯቸው ያን ሲስተም ቢዘረጋል ከዚህ ሀገር ያለውን ሲስተም እንደዚህ አይነት ነገር ቢኖር ባገለግል ላለው ደስ ይለኛል። ወይንም ደግሞ ከዚህ ያየሁትን ዲሲፕሊን ነገር ሀገሬ ላይ ቢሆን ምክንያቱም እያንዳንዱ ነገር በጣም ሲሪየስ ነው ስልጠናው። በጣም እንደነገርኩ ቅድም በጣም ይጮው ባህል በጣም ነው የሚቆጡ ግን ፐርሰናሊ አትወስደውም። ምክንያቱም አንተን ለማብቃት ነው አላማው አንተን አጠንክሮ ለማውጣት ነው እንጂ የግል ጥላቻ ወይም የግል ቂም ኖሮባቸው አይደለም እንደዛ የሚያደርጉት። እነሱ ከብዙ ሺህ ሰው ጋር ነው ዲል የሚያደርጉት። አንተ 2 ወር ጨርሰህ ስትሄድ ሌላ ጦር ነው የሚመጣው፣ ያኛው ጨርሶ ሲሄድ ሌላ ጦር ነው የሚመጣው። ጉዳያቸው አይደለም። ኢቭን በኋላ ላይ ሁላ ትቃለዳለህ፣ ስለ ስፖርትም ታወራለህ ሰርፍ ላይ ማለት ነው። በተለይ ወደ መጨረሻዎቹ አካባቢ ልትመረቅ አካባቢ ማለት ነው። የመጀመሪያው 2 ሳምንት 3 ሳምንት አንተን መስበር ነው የያዙት። በቃኝ ብለህ እንድትወጣ ነው የሚፈልጉት። የሚያሰቃይ በጣም ነው የሚያንገላቱ። አይ ሪሜምበር ምግብ ቤት ሄደን ልንበላ በሰልፍ ማለት ነው ቆመን ነበር ምን ነው እንትሩን ይዘን ትሪውን ይዘህ ቆመን የምትበላ በዛ ሙቀት ተቃጥለህ ላበላቡነ ገብተህ ባይ ዘ ዌይ እንደ የደ ምግቡን አንስተህ ብቻ ነው አይደለም የምትበላው። ሙሉ ጠረጴዛ ወደ 200 ምናምን የሚሆን ሰው ሙሉን ጠረጴዛውን ከሞላው በኋላ ነው እንደዚህ ዘጠብቀ የመጨረሻው ሰው ነው አናውንስ ያደርግና የመጨረሻ አሰልጣኝ መጥቻለሁ ልበላ ነው ይላል ጮክ ብሎ እሱንኛ ኢኮን አደርግና ነው ያኔ እነሱ ሲያዙ ነው የምትበላው ማለት ነው። እና የሆነ ነገር የሚደብር ነገር ሰርፍ ላይ ካዩ የሆነ ነገር ተጥሷል ብለው ካሰቡ ስታንድ አፕ ኤንድ ኢት ይለዋል። ቁምና ብላ ይለዋል። ካን ኢማጂን ኢንጆይ ታደርጋለህ ትሪዘ ቆመ መብላት እና እኔ አላሽም ይችላል እና በጣም ነበር የምናድደው እንደዛ ሲል ምክንያቱም አንደኛ ኢንጆይ አታረገው ምግቡን፣ ሁለተኛ በጣም ደክሞ ነው እንደዛ የምታደርገው። 2 ሳምንት እንደዛ ነው የሚያደርገው። እሱም ብቻ አይደለም ሰልፍ ላይ ስትሄድ ዝም ብለህ ሄድ አይደለም እንደዚህ አካሄዳለሁ። ምግብ ቤት ስትገባ ትሪን እንደዚህ ሸፍነ ወደ ጎን ነው የምትራመደው። እንደዚህ ቀጥታ አይደለም የምትሄደው፣ ወደ ጎን እያልክ ነው የምትሄደው። እንደዚህ ይዘህ ነው የምትሄደው ትሪውን ማለት ነው። እና ተሳስተህ የሆነ እንቅስቃሴ ነገር ካደረግ ከሰልፉ አስወጥተው ስትጨው ነው የምትለው ማለት ነው። ቆመህ ጩህ ነው እንደዚህ በል ትባላለህ። እና በጣም ነው ይሄን የሚደረገው የመጀመሪያው 2-3 ሳምንት ነው አንተን መስበር ጥለህ በቃ ኩይት አድርገህ እንድትወጣ ማለት ነው። ሆም ብለው ነው እንደዛ የሚያደርጉት። ከዛ በኋላ ሪላክስ እያደረጉ ፌዞች አሉት በነገራችን ላይ ብሉ ፌዝ ሬድ ፌዝ እያለ ሄዳ ወደ መጨረሻ ላይ እየቀለለ ስልህ አንዳንድ ፕሪቪሌጆች ነው የስልክ ሰዓት መጨመር እንደዛ እየሆነ ይመጣል እንጂ ስቲል አንድ አይነት ነው እንትኑ አሰልጣናው ዲሲፕሊኑ አንድ አይነት ነው። ወደ መጨረሻ አካባቢ ደግሞ እየተግባባህ ትሄዳለህ። ምን ትንሽ ኮሙኒኬሽን ይኖራል እንጂ the first 3 weeks እንደ ሰው ማይቆጥሩም አያናገሩም። ትሬንዱ እንደዛ ነው። ግን በአጠቃላይ ግን ይሄ የሚደረገው ሆን ተብሎ ነው በዲዛይን ተደርጎ አንተን ሰብረሁ ማቃናት ነው የሚፈልጉት። እሺ በቃኝ ብለህ ጥለህ እንድትወጣ ነው። ያችን ነገር ካለፍክ ፖይንቱ ምንድነው? ያን ነገር ካለፍክ ነገ ከነገ በሲቪሊያን ህይወትህም ምንም አይ ቻሌንጅ ቢያጋጥምህ ታልፋለህ የሚለውን ነገር ለመፍጠር ነው እንደዛ የሚያደርጉት። እና ወድጄዋለሁ እኔ እንደዛ ነው አልዋሽህም። እንትን ብዬ ነበር በዛ ሙቀት ምን ሆኜ ነው የመጣሁት ብዬ ለራሴ ነግሬዋለሁ። ግን በፍጹም አቋርጣለሁ ተመርቄ ወጣለሁ ብዬ ነው ሁልጊዜ ለራሴ ምናምን። ግን እንደነገርኩ ቀደም ሜንሽን እንዳረኩልኝ ሰዓት ደቂቃ ቀን ቆጥር ነበር እስከወጣ ድረስ ማለት ነው። በየቀኑ ከባድ ጊዜ ነው ያሳለፈው። አዲስ አበባ ነው የተወለድከው? ያ እኔ አዲስ አበባ ተወልጄ ያደግኩት። የት ተማርክ? የተማርኩት ኤሌመንተሪ በቀለውያ የሚባል ትምህርት ቤት ወደለት አካባቢ አውቀዋለሁ። እሺ እዛ በቀለውያ ተማርኩኝ። ከዛ ተሳኮኮ እዛው ከጎኑ ከዛ ድላችን የሚባል ትምህርት ቤት ነበር አዲስ ነው የተከፈተው። እኛ አይ ቲንክ ሁለተኛ ባቾች ነበርን መሰለኝ አማኑኤል አካባቢ።
እዛ ሃይ ስኩል ጨረስኩኝ ከዛ ከፍተኛ ትምህርት ቤት ቴክኒክና ሙያ ገባው ቢቸግር አልተማርክማ በኔ ጊዜ እኔ ያልደረስኩኝ ያኔ ከዛ ቢቸግር ለቴክኒክና ሙያ ገብቼ ነበር ከዛ 2 አመት ተምሬ ከዛ አድማስ ኮሌጅ ጨረስኩኝ ከዛ በኋላ ለአንድ አመት ነው ወደ አረብ ሀገር ስደት ሄጄ ነበር ኩዌት የሚባል ሀገር ከዛ ከተመለስኩ በኋላ ከእንደገና አቻ ዩኒቨርሲቲ ገብቼ ማር ነበር በቢዝነስ አድሚኒስትሬሽን ኢንፎርሜሽን ሲስተም 2ኛ አመት ላይ ነው አቋርጬ ወደዚህ የመጣሁት ማለት ነው ለኢትዮጵያ ኤርላይንስ ገብቼ አንድ 2 አመት ሰርቻለሁ አይ በጣም ደስ ይላል በግል ስለበቀለው ያና አካባቢው እናወራለን ሰፈር እዛው አካባቢ ነው አብነት አካባቢ ያ እዛው አካባቢ ነው አብነት ኮካ የሚባል ኮካ በታች በኩል ያዛ አካባቢ ነው ያደግኩት ኦኬ በጣም ደስ ይላል ኳስ ተጫውተሃል በዛ በአዋሽ ዳገቷን ወጥተህ ዳገት ሜዳ ተጫውተሃል እኔ ብዙም አልተጫወትኩም 13 አመት ላይ ነው ጫማሽ ከዛ በኋላ አልተጫወትኩም ኦኬ እሺ በጣም ደስ ይላል ወድ ነበር ኳስ እዛ ስለተጫወትኩበት ነው ከቢሪሞም ጨፌ ቤዳም እዛም ተጫውተናል እሱን በግል እናወራለን ተመልካቾቻችን የተከታተላችሁት ዲያስፖራ ሚዲያ ኔትወርክ ነው ወታደር ዮናስ ባደግ የአሜሪካ ህይወቱን በደንብ ዳሶልናል አሜሪካንን ተወዳታለህ አው ለምን ጠላታለሁ የኖርኩባት አይደል አሜሪካ ዜጋ ሆኜ የኖርኩባት ነው ሁለተኛ ነገር ደግሞ ጆን ዘርግታ የተቀበለችኝና እኔ እንደሌላ ኢትዮጵያዊ ኮምፕሌን አላደርግም የጠበቅኩትን ነገር ነው ያገኘሁት ፖዚቲቭ ሆኜ ነው ስመጣ ነበር ብዙ ኢንፎርሜሽን ነበረኝ ምንም አልተደናገርኩም ወዲያው ነው ነገሮችን ያስተካክል እዚህ ሀገር ስትመጣ ሲስተም ውስጥ መግባት አለብህና የሚባል ነገር አለ አይደል እኔ ጋር ከመምጣት በፊት ኦሬዲ ገብቻለሁ ማለት ይቻላልና አሁንም ለሚመጡት ነገሮች ምንም አልደነግጥም ኢንፎርሜሽን ያው የቴክኖሎጂ ዘመን ስለሆነ ያው እንደዚህ የሚወሩ ወሬዎችም አይረብሹኝም ነበር ያኔ ስደተኝነት USCIS ነበር የኔ ሪሶርስ USCIS ዌብሳይቱ የስደተኞች ዌብሳይት ኤቭሪቲንግ እዛ ላይ የሚወጣው ነው ማምነው እንጂ ሰው ስላወራ አይደለም ሰው ስላወራ የሚቀየር ነገር የለም ብዙ ጊዜ አሁን ትራምፕ ሲናገር ያኔ ራሱ ያ በኦባማ ጊዜ መጣን ተዛም ትራምፕ ተመረጠ አንድም ቀን እንግጭ አላቀ እስቅ ነበር እንደው ባይ ዘ ዌይ ያና 4 አመት እንደው በጣም ያስቀን ነበር ትራምፕ የሳተርዴይ ናይት ላይፍ የሚባል ሾው አለ ነበር እዛ ላይ ስኬች ይሰራ ነበር አሁንም ጀምሯል አሁን ቆንጆ ሾዎች አሉ በጣም ነበር መስቀው ትራምፕ በጣም ነበር ያዝናናኔ ነበር ከዛ በኋላ ቦሪንግ የሆነው እንደ አሜሪካ ባይደን ሲመጣ ማለት እና አልደነግጥም እሱ ዝም ብሎ ነው የሚናገር የመጣለት ገባhala ወደ ኮንግረስ ወደ ሴኔት ሄዶ ፖሊሲ እስካልሆነ እስካልተቀየረ ድረስ ምንም ይመጣ ነገር እኮ የለም አሁን አብዛኛው ኮሚኒቲያችን መደንገጥ የለበትም ምንም ነገር በመጣ ቁጥር ስለተወራ አይደለም ያው ሊያወሩ ይችላሉ እና የዋና ሪሶርሳችሁ መሆን ያለበት USCIS ላይ ገብታችሁ ኒውሶች አሉ ሁሉ ጊዜ ተከታተሉ ኤቭሪ ዴይ በተለይ ኬዝ ላይ ያሉ የኔ ልምድ ነው የምናገረው ኬዝ ላይ ያላችሁ ሰዎች ፎርም ሲቀየር ወርክ ፐርሚት ስታሳድሱ ግሪን ካርድ ስታመለክቱ ምንም አደንግጡ ዲነር ሊሏችሁ የሚችለው የተለየ ፎርም ሞልታችሁ ካላ እዛ ላይ ያለውን ፎርም አፕዴት ያደርጉታል በየጊዜው እሱን ዳውንሎድ አድርጋችሁ መሙላት ስታሳድሱ ወርክ ፐርሚታችሁ ምንም ማየት ነገር ከኢሚግሬሽን ጋር በተያያዘ ሪፈረንስ ማድረግ ያለባችሁ ዋናውን USCIS.gov ነው እዛ ላይ ገብታችሁ ኤቭሪቲንግ እዛ ላይ ታገኛላችሁ እኔ በዛ ነበር ሁሉ ነገር መከታተለው ኢቭን ወርክ ፐርሚቴንም ራሴ ነበር ማመለከተው ጠበቃ ሳይሆን ራሴ ሞላለሁ ራሴ ልካለሁ ግሪን ካርድንም ራሴ ነው ያመለከትኩት እስከመጨረሻው ድረስ ሲቲዝንሺፑ ያው ቀላል ነው በኦንላይን የምታመለክተው ነገር እና ኤቭሪቲንግ እዛ USCIS ያው እንደ ትምርትህና እንደምታቀው መጠን ይለያያል ግን ብዙዎች ደግሞ አንተ እንዳልከው ይሄንን ማድረግ እየቻሉ ማያደርጉ አሉ ትምርቱም ዕውቀቱም ኖሯቸው ሁሉን እንደምታቀው ኳስ ስታይ ስትጫወት ነው ስለ ኳስ የምታቀው አንተ ጂኒየስ ስለሆንክ ስለ ኳስ ላታቅ ትችላለህ አሁን እኔ አሜሪካን ፉትቦል ሱፐር ቦል ተብሎ መጨረሻ ቀን ቫይቡ ደስ ስለሚለኝ ዝም ብዬ ቁጭ ላለው እንጂ ኢንትረስትድም አይደለም ማወቅም አልፈልግም አላቀውም ገባ አንድ ሰው ማንንም ሰው ሊያስረዳኝ ይችላል ስለዛ የሚያቀሰው ለምን ክሎዝሊ ከተከታተልከው እግር ኳስ ከሆነ ግን በደንብ በዝርዝር በዲቴል አቃለው ብዬ አስባለሁ የኢሚግሬሽንም ጉዳይ ኢትዮጵያን ይመለከታቸዋል ማወቅ አለባቸው ብዬ ያልኩት አንድ ፕሮግራም ከሰራው በኋላ ብዙ ሰዎች የተደወለልኝ ስልክ ብዛቱን እና የምጠይቀው ጥያቄዎች የዚህን ያህል ችግር ውስጥ ነን ማለት ነው ብዬ በደም ሞር ኢንፎርሜሽን እንድሰጥ የገፋፋኝ ያ ነው እንጂ ያው የሚዲያ ስራ እንደምታውቀው የተለያዩ ዜና ሽፋኖች ልትሰጣቸው የምትችላቸው ብዙ ቶፒኮች አሉት አሁን አንተ ከምታየው አንፃር ዲያስፖራ ሚዲያ ኔትወርክን ስለተከታተልክ ነው ኮንታክት ያደረከኝ እንዴት አገኘው ግን ይዘቱን
ጠቃሚ ሆኖ አገኘኸው ወይስ ፓኒክ የሚያደርግ ነው ሌሎች እንደሚሉት? በርግጥ እንዳልከው ነው እንዳመለካከታችን ነው እና ፓኒክ ያደርጋል የሚሉት አይ ቲንክ አንተ በአቀራረብ ትንሽ ያስደንግጧቸዋል። ሐቋቋን ቁጭ ነው የምታደርገው ሰው ያንን ሐቅ አንዳንዴ መዋጥ የሚከብዳቸው ሰዎች ነው ፓኒክ የሚያደርጉት። ግን አንተ የሚጠቅማቸው ነው እንጂ የተናገርከው ወይ ከራስ ፈቅለ ውሸት አይደለም እያወራ ያለው ታቀርባለህ ማስረጃዎች ታቀርባለህ በጎን በኩል የሚመጡትን ኒውሶችን እነሱን አንደርስታንድ ማድረግና ለማድረግ ነው። አንተም አታስፈልጋቸውም እነሱን አንደርስታንድ የሚያደርጉ ከሆነ ለዛ ነው ፓኒክ የሚመስላቸው። ግን በአጠቃላይ ግን ኢንፎርሜሽን ጋፕ አለ እና አልተለመደም። አሁን ያንተ አቀራረብ አልተለመደም። ለዚህ ሐቃቋን ፍርጥ አድርጎ ማስቀመጥ አንዳንዴ መሸፋፈን ነገር እንወዳለን የኛ ኮሚኒቲ ችግሩ ማለት ነው። ሐቁን ፌስ ማድረግ አንፈልግም። በተለይ ከኢሚግሬሽን ጋር በተያያዘ ዝም ብለን ለራሳችን የማይሆን ተስፋ እንሰጣለን። ለዛ ነው ገባህ ፓኒክ የሚሆኑት የሚደነግጡት። አሁን ያንተን ሚዲያ ሲያዩ ለዛ ሊሆን ይችላል። አንተ ያቀረብካቸው ነገሮች ግን ኦሬዲ ያውቃቸዋለሁ ብዙዎቹን ከታተል ስለነበረ ማለት ነው። እና አንዳንድ ጠበቆችንም የአሜሪካ ጠበቆችንም ታቀርባለህ በጎን በኩል ያሉትን ማለት ነው። ሶ most probably like እየተረጎምክ ነው ያለው ኳንተ እንደውም የራሴ ሐሳብ ነው አላልክም። እንደው እስከሚለው ፓርት የተናገርከው ነገር ምንድነው? እኔ ሳቀርብ ጠበቃ ነኝ ብዬ አይደለም ያወቅኩትን አንደርስታንድ ያደረኩትን ነው ያቀረብኩት። ሌላውን በራሳችሁ ከጠበቃችሁ ጋር መነጋገር ትችላላችሁ ነው ያልኩት። ስለዚህ ፓኒክ ማድረግ የለባቸው። ምን ያልታየኝ ፓኒክ የሚያደርጉበት ምክንያት አሁን እኛ ራሱ እኮ መረጃ እየሰጠን ያለው USCIS ራሱ በቂ ነው። ተባራሪ ወሬዎችን ከመስማት ይልቅ US አንዳንዶቹ ግሪን ካርድ ይዘው ፓኒክ የሚያደርጉዋል። ሲቲዝን ሆኖ እኮ የሚደነግጡላል መብት ባለመሆኑ እሱንም በደንብ አግኝቼዋለሁ ብዙ ሰው ያ እና ሁሉ ነገር በህግና በፖሊሲ ነው። በስሜት የሚደረግ ነገር የለም እዚህ ሀገር ላይ የሆነ ባለስልጣን ተነስቶ ደስ ስላለው የሚፈጽመው ነገር የለም። በህግ የታሰረ ሁሉ ነገር የታጠረ ነው። ስለዚህ አስሎንጋዝ ህጉን አክብረን ተጠንቅቀን እስከኖርን ድረስ ምንም አይፈጠርም ነው የሚለው። ግን በዚሁ አጋጣሚ ለማስተላለፍ ያህል የወረቀት ኬዝ የምትከታተሉ ሰዎች አንዳንድ ሚስዲሚነር የሆኑ ወንጀሎችን ከመስራት ተቆጠቡ። ለምሳሌ በየሱቁ ሄዳችሁ ዕቃ ማነሳሳት ምንድን ነበር የሚባለው በእንግሊዝኛ? ሾፕሊፍቲንግ የሚባለው DUI በተለይ መጠጡ ነው የኛ ጠጥቶ መንዳቱ ነው ብዙዎቻችን DUI በጣም ተጠንቀቁ። ፖሊሶቹ ሲያስቆሟችሁ ፓኒክ አትሁኑ። ሪጋርድለስ ኦፍ የሲቲዝንሺፕ ስታተሳችሁ ፖሊሶች ካስቆሟችሁ ኮኦፐሬት አድርጉ ከፖሊሶች ጋር። መሪያችሁን ይዛችሁን መጠበቅ ያለባችሁ። መስኮት ክፈት ይሏቸዋል የሚጠይቋችሁ መመለስ ነው። ፓኒክ አታድርጉ። እነሱንም አታስደንግጧቸው አንደኛ። ሁለተኛ ነገር ደግሞ እነሱ የኢሚግሬሽን አይደሉም ፖሊስ ናቸው። የኖርማል ፖሊስ አላርን መኪና ላይ የሚያስቆም አይመለከተውም ከኢሚግሬሽን ጋር አይገናኝም። ወረቀት ከሌላችሁ ስፒድ አታድርጉ፣ ጠጥታችሁ አትንዱ፣ ሾፕሊፍት ውስጥ አትሳተፉ። በጣም ሲሪየስ ነው ሾፕሊፍቲንግ እዚህ ሀገር ላይ። እንኳን እንትን ወረቀት የሌለው ሰው ወረቀት ያለውን ሰው ያሳስራል አንዳንድ እንትኖች ስቴቶች ላይ። አሁን ግን አንዳንድ ስቴቶች ደግሞ ህጉን እየቀየሩት ነው በሾፕሊፍቲንግ አናስርም እያሉ ነው። እና ስለዚህ ሁሉ ጊዜ መጠንቀቅ አለብን። ማለት ያ ማለት ደግሞ ሲቲዝን ስንሆን ሾፕሊፍት እንውሰድ ማለት አይደለም። ይጀመር እሱ ላይክ ኢሞራል የሆነ ነገር ነው። እንደዚህ ብዙ ሰው ደውሎልኛል የሚገርምህ ሾፕሊፍቲንግ ብዙዎቹ ያው አርገነዋል አይደለም የሚሉት። ትናንትናም ይሄን ነገር አሳስቤያለሁ። ሾፕሊፍት ስትከፍሉ ሁሉም መከፈሉን ቼክ አድርጉ። ስትወጡ ሴንሰሩ ከጮኸ እና ስትመለሱ ያ ነገር ካልተከፈለ ልትሰርቅ ሞክረ ነው ብለው ነው የሚያምኑት። እዛ ጋር የሜሲስም ሆነ የማንኛውም ሴኩሪቲው እንደሚያው ነው። ጀብደኛ ሉን ያለ ሴኩሪቲ ነገራችሁን ያወሳስበዋል፣ ፖሊስ ይጠራል። ከዛ በኋላ ያ ነገር እናንተ ላይ ተጣብቆ ይቀራል። ግን አንዳንዴ በመሳሳት አንዳንዴ ቀይዘል ተጣጣ ትችላል። ተላቅሎ ተሳሳተ ግን ፓኒክ አትሁኑ። ጠየቁ ኦኬ አይ ሪንግ ያረኩት ይመስል አንዳንዴ ዕቃ አንስተ እንደዚህ ሪንግ ስታደርገው የሆነ ድምጽ ተሰማና ወይ ከጎን ያለው ሪንግ ያረግ መስሎ ተከተዋል። ይሄ ያጋጥማል። ይሄ ኢረር ነው። እንደዚህ ነገር እንኳን ቢይዟችሁ ላይክ ለምሳሌ 8 ነገር ገዝተ 7ቱን ሪንግ አርጋ አንደኛውን ካላደረግ ኢረር ነው የሚሆነው ፕሮባብሊ። እሱን ኤክስፕሌን ማድረግ ፓኒክ አታድርጉ። ሲጠይቋችሁ አይ ዘንግቸው ሊሆን ይችላል ይቅርታ ብላችሁ ወይ ቃው መመለስ ወይንም ደግሞ እንደና ገብታችሁ ሪንግ ማድረግ ነው። ብዙ መደንበር አያስፈልግም። ግን ኢንቴንሽናሊ ሾፕሊፍት የሚደረግ ነገር ጥንቃቄ ያስፈልገዋል። ቀላል ነገር የሚመስል ነገር ግን ኬዛችሁ ላይ እና አንዴ ማስታውሰው ፍርድ ቤት የቀረብኩኝ ጊዜ በኢሚግሬሽን ጋር በተያያዘ ሁለት አይነት ሂሪንግ ነው ያለው። ማስተር ሂሪንግ እና ኢንዲቪጁዋል ሂሪንግ የሚባል አለ። ዲፈረንሱ አይ ቲንክ ወይ ላሳስተው እችላለሁ። ማስተር ሂሪንጉ አይ ቲንክ በግሩፕ ነው የምትቀርበው። በግሩፕ ማለት
ከኋላ ያሉም ሌላ ኬዝ ያላቸው ሰዎች አሉ የፍርድ ቤት ስትሄድ የሆነ አጥር ነገር አለ አይደል ሶ የማስተር ሂሪንጉ ላይ እየተነሳ ስምን ተናገር ከየት ነው የመጣው ኬዝህ ምንድነው ምናምን ተብለ ተጠየቅና ቀጠሮ ይሰጣል ማለት ለፋይናል ሶ ማስታውሰው ያኔ የቀረብኩኝ ጊዜ ዳኛው ምንድነው ያላቸው የሌላ እነዚህ በሶስት ቋንቋ ይችላል በአጋጣሚ ዳኛው ስፓኒሽኛ ይችላል ፈረንሳይኛ ይችላል እና በሶስት ቋንቋ ነበር ኤክስፕሌን የሚያደርግላቸው ካን ኢማጂን ዳኛ እባካችሁ ተጠንቀቁ ራሳችሁ stay out of trouble ከግሩፕ ጸብ ከግሩፕ ከዘረፋ ውስጥ ያንግ የነበሩ ናቸው እነዚህ ከላቲን አሜሪካ የሚመጡ አሉ አይደል ራሳችሁን እዛ ውስጥ አታገኙ ወረቀት የማግኘት ቻንስ ስለሚኖራችሁ ራሳችሁን ጠብቁ ከእንደዚህ አይነት ከወንጀሎች ራቁ እያለ ዳኛው ራሱ ይናገር ነበር የማስተር ሂሪንጉ ላይ ማለት ነው ማስታወስ ስለዚህ እነሱም ተባባሪዎች ስለሚሆኑ ይረዷቸው ወረቀት እንድታገኙ ስለዚህ ራሳችሁን እርዱ ከእንደዚህ አይነት ነገር ጠጥቶ ከመንዳት አላስፈላጊ ጀብደኝነት በየመጠጥ ቤቱ መጣላት አለ አይደለ ሰውን አቢዩዝ ማድረግ እንደዚህ ነገር ውስጥ አትግቡ በተለይ አበሻ ላበሻ እንደዚህ በየመጠጥ ቤቱ ጸቦች ይነሳሉና ያው እርስ በርስ ለምን ሸፋፈን ነው እንጂ አንዱ ባንዱ ላይ ፖሊስ ቢጠራ ብዙ ጣጣው ስለምትገባ ወረቀት ሳይኖር ደግሞ በተለይ ማለት ነው ስለዚህ ያን ነገሮች ላይ ጥንቃቄ ማድረግ አመሰግናለሁ ወታደር ዮናስ ባደግ ከትውልድ ኢትዮጵያ እስከ ስደቱ እስሩ ውትድርናውን የአጠቃላይ አብዛኛውን ህይወቱን ልምድ ይሰጠናል ያላቸውን ሁሉ አካፍሎናል ሌላ ጊዜ እንደዚህ የመጣ ምናልባት በተለያዩ ርዕሰ ጉዳዮች ይህን ጉዳይ ብናነሳው የሚላቸው ሲኖር መልሼ እንግዳ አደርገዋለሁ በእናንተ ስም ልባይ ምስጋና ለማቅረብ ወዳለው በጣም አመሰግናለሁ እግዚአብሔር ያክብርልኝ መልካም የፋሲካ በዓል መልካም የስቅለት በዓል እንዲሆንልህ እመኛለሁ በጣም አመሰግናለሁ ድሉን ስለሰጠኝ ያው ያቅሜን ያህል የቻልኩትን ያህል ነው ለማብራራት የሞከርኩት ሰው በሌላ ጊዜ የመጀመሪያ ጊዜ የቀረብኩት አንዳንድ ከስግደተኛ ጋር በተያያዘ ወይንም ደግሞ አርሚ ውስጥ መግባት የሚፈልጉ ሰዎች ኮንታክት ካደረጉ ምን አይነት መረጃዎች ያስፈልጋሉ የሚለው ያለፍኩበትም A to Z በደንብ ኤክስፕሌን ማድረግ ይችላልው መጥቼ በድጋሚ እንግዲህ ቤተሰብ ነው አይደል ለዚህ ለሚዲያው ያው ተከታታዮቻችን ሰፖርት አድርጉ ሚዲያውን ሼር አድርጉ መረጃ ማድረስ ለኮሚኒቲያችን በዚህ ኢሹ ላይ ሳይሆን በተለያየ ኢሹ ላይ መገናኘት እንችላለን ስለዚህ መረጃውን ሼር ለማድረግ ሰብስክራይብ አድርጉ ላይክ አድርጉ ሼር አድርጉ ማለት እፈልጋለሁ አመሰግናለሁ ለሰጠኝ እድል እግዚአብሔር ይስጥልኝ ሁላችሁም መልካም በዓል ይሁንላችሁ የመላው ክርስትና እምነት ተከታዮች በሙሉ ሚዲያችን ቀስ በቀስ እያደገ ነው ጋዜጠኛ ትዝታ በላቸው 38 አመት በቮይስ ኦፍ አሜሪካ የአሜሪካ ድምጽ ውስጥ በጋዜጠኝነት በአፍሪካ ኃላፊነት ያገለገለች ናት በዚህ ሚዲያ ላይ በመጣና የራሴን ፕሮግራሞች ባቀርብ ለኢትዮጵያውያን ለትውልደ ኢትዮጵያውያን ይጠቅማል ብላ እሺ ብላ ተቀላቅለናለች እንደዚህ እንደ ዮናስ ደግሞ ያሉ በትልልቅ ቦታ ላይ ህይወታቸውን ልምዳቸውን ያካበቱ ሰዎች እየመጡ ነው ሚዲያችን እያደገ ነው ሰብስክራይብ አድርጋችሁ ገንቢ ሐሳብ የምትሰጡ ሰዎች በሙሉ ልባይ ምስጋና ላቀርብላችሁ እወዳለሁ በ4 እና 5 ወር እዚህ ደርሰናል ቀስ በቀስ ይሄ ካሳውን የሚሰራበት ወይም ስደተኛ ጉዳይ የሚወራበት ብቻ ሳይሆን አጠቃላይ ስደተኛው የሚያስፈልገውን ሀገሩም ላይ ያለውን መረጃ እንደ ድልድይ ሆኖ ወደ ተቋምነት ሌሎች ወጣቶች መጥተው የሚሰሩበት ካሳውን ዞር ቢል ሚዲያው የሚቀጥልበት የእናንተ የሆነ ሚዲያ ይሆናል ብዬ ነው ይሄንን በቅዠት በሚመስል ህልም የጀመርኩት ይሳካል ብዬ አምናለሁ እድገታችን በእናንተ ነው አሁንም አመሰግናለሁ መልካም በዓል ሁላችሁም ዮኒ ዌልካም ቻው ኦልራይት